የእጅ መታጠቢያው፣ የሻወር፣ የኩሽና የተለያዩ የቤት ፍሳሽ ቱቦዎች ይዘጋቦታል። የተለያዩ ኬሚካሎች የተቀመመው ዳይክስ ፓይፕ ክሊነር የተዘጋቦትን የውሃ ፍሳሽ ቱቦዎች ሊያስተነፍስሎት መፍትሄ ይዞ መጥቷል። ዳይክስ ፓይፕ ክሊነርን ልዩ የሚያደርገው የውሃ ፍሳሽ ቱቦዎችን በጭራሽ አይጎዳም። ሙሉ በሙሉ የተዘጋቦትን ይዞ ይሄዳል እንጂ ራሱ በሌላ ቦታ በመከማቸት ችግር አይፈጥርም። ለአፍንጫ የማይጎረብጥ መልካም መዓዛ አለው። ዳይክስ ፓይፕ ክሊነር በተለያዩ ሱቆችና ሱፐርማርኬቶች ያገኙታል። ፍቅር ዲዛይን የሀበሻ ልብሶች አቅራቢና መንፈሳዊ መጽሐፍት መደብር ከኦንላይን ሽያጮች በተጨማሪ በዱባይ አጅማን በኢትዮጵያ አዲስ አበባ መገናኛ ስርኤም ላይ ስራ የጀመርን ሲሆን እንዲሁም በቅርቡ በአሜሪካ ዲሲ ላይ እንገኛለን። ብዙዎች በእኛ ዲዛይነሮች የተሰሩ አዳዲስ እና ፋሽን የሀገር ባህል ልብሶችን ለብሰው ረክተዋል። እጃችሁ ባረክ ብለውናል። ታዲያ እርሶስ በእኛ ዲዛይን አመር ድምቅ ብለው መውጣት ይሻሉ? እንግዲያውስ ከታች ባሉ ቁጥሮች ውስጥ ትዕዛዙን ያስቀምጡ። የትኛውም ዓለም ሆነው በኦንላይን ከስር ባሉ ቁጥሮች መልእክቱን ያስቀምጡ። በተጨማሪም ከአሜሪካ DHL ካምፓኒ እና ከአርሃሚክስ ድርጅት ጋር ከ178 ሀገራት በላይ እንሰራለን። የሚፈልጉትን ትዕዛዝ ይዘዙ፣ ያሉበት ድረስ እናስረክቦታለን። በዋትስአፕ፣ በቴሌግራም፣ በኢሞ በማንኛውም መልእክቱን ያስቀምጡ። ልዩነታችን የሚነገር ሳይሆን የሚታይ ነው። ፍቅር ዲዛይን። ውብዬ እኔ የምልሽ ዛሬ ጠዋት ባልሽ ሳምሶናይቱን ይዞ እየሄደ ቤት አደርክ ብዬ ስለው ዝም ብሎኝ አለፈ። ምን ሆኖ ነው? አንቺ ነገር እሱን እያወቅሽው ሳምሶናይቱን ከያዘኮ መሳው ቀና ብሎ ያይና። ውብዬ ባልሽ ከመስሪያ ቤት እድገት አላገኘም እንዴ? ስንት አመት አገልግሏል እኮ። ኧረ እስኪ ተይኝ። እነሱማ ስለምንተማመንበትና ከሱ የተሻለ ፋይናንስ ክፍል የምንተማመንበት ሰው የለም ነው የሚሉት። በእርግጣው ደሞዙ አድጎለታል። አረ እሱ ይለየ። ሌላው ቀርቶ እኮ አንዳንድ ወረቀቶቹን እኮ ሳይቀር በቦርሳው ተሸክሞ ነው የሚዞረው። ወይ ስንቴ በታማኝነቱ እኮ እኔ በ10 ጣት ይፈርምለታለሁ። በ10 ጣትሽ ትፈርሚለታለሽ? ያንቺ ፊርማ የውጭ ቪዛ አያስመታልሽ። ኑሯችንን ካላሻሻለው ታማኝነቱ ምን ጠቅሞ? ታማኝነቱማ እኮ አረ እሱ ይለያል። ወረቀቱን ሁላ ሳይቀር እኮ ለኛ አሳይቶ ነው ያውቅ። አይ መድኃኒዓለም። አይ ታዲያ እንደኛ ባለ ወደ አረብ ሀገር ይሄን ነው የምትይው? እሱማ በምን እድል። እውነትሽን ነው። እኔም ይሄው እሱ በሚልክልኝ ዶላር እሽግ ዘይቴን እየበላው ነው። ይሄው ዛሬ በዚህ ምልስ ያል እሱ ልክ ነሽ። አይ መድኃኒዓለም ይሄ ሸማች ባይኖርልኝ ኖሮ ምን ይውጣኝ ነበር። ይብላኝ ለእናንተ። እኔ የምለው ባልሽ ምን ነው ድምፁ ጠፋ እንዴ? ቆይ ስንት ጊዜ ሆነው ከሄደ? አልፎ አልፎ ይደውላል። በወርም እንደዚህ ይደውላል ሰው። ግን አሁን ይኸው ከሄደ እንግዲህ መስከረም ሲጠባ 3 አመት ሊሞላው ነው። እኔማ እስከዛሬ ሰራኸው ይበቃናል ና ወደ ሀገርህ ብዬ ብለው ቢብሎ አሻፈረኛል። 3 አመት ሞላው። አንቺ ጊዜው እንዴት ነው የሚሮጣው? አይ ጊዜው እኮ ይሄዳል። ለተቀመጠ ሰው ነው እንጂ ማይሄደው ለሚሰራ ሰው ጊዜው እንዴት እንደሚሄድ አታውቂውም። አይ መድኃኒዓለም የሰው ባል በየሀገሩ ተበታትኖ ይሰራል። የኔው ባል ግን ይኸው ሀገሬ ላይ ሰርቼ ያልፍልኛል ብሎ ይኸው ፋይል ላይ ተደፍቶ ሊቀር ነው።
እንዴ ግሩሜ ነው። ሰላም ነው? አይገርምህም? አሁን ቢሮ ልመጣ ስል እቺ ነገር ኦዲት አልተደረገችም ግሩሜ። ችግር የለውም። ኦዲተሮቹ ከክፍለ ሀገር ሲመጡ ያስተካክሉታል። እሺ አትጨነቅ። እሺ ምንድነው ማታ ሰላም ገባህ እንዴ? በሰላም ገባው እንዴ። ተንበሸበሽን እኮ ማታ እንደው ዝም ብለህ እኮ በቃ አንበሸበሽ። አይገርም ግን እንደው ትንሽ እኮ ቅር አለኝ እኮ ማታ ሰፈር ደርሰን እንደው ሰፈርተኛው በቪኤት መምጣቴን ቢያይልኝ ብዬ ክላክስ አድርግ ብለህ አላረግም ውረድ አልከኝ። ምን እባክህ የእናንተ ሰፈር ክላክስ የሚደረግበት ነው እንዴ? አይ እውነት ነው ለነገሩ። አይ ግን ምን መሰለህ እንደው በምን መኪና እንደመጣው እንዲያዩ ብዬ ነው። ሰሞኑን ይገርምሃል ልጆቼ፣ ባለቤቴ፣ ሰፈርተኛው፣ ዘመድ ሁሉ ጠቅላላ ስለ ውጭ ነው ካልሄድክ። የሚገርምህ ውጭ ዘመዶች አሉኝ ለዛ ብለው ነው። ምንድነው ስዩም ያልገባም እንዴ? ገብቷል። ገብቶ መጣ። እንትን እኮ ነው ግሩሜ፣ ታክሲ ወረፋው ምንድነው? አንተ ከሌላ ሀገር ነው እንዴ የምትመጣው? በቃ ተወሱን። እንደው ያው ለአንድ የመስራች ይዤልን የመጣሁት። እሺ የመስሪያ ቤታችን ምክትል ስራ አስኪያጅ አድርጌ ሾሜያለሁ። የዚህኛ ግሩሜ በጣም አመሰግናለሁ። ምንም አይደለም በእውነት በጣም ነው አመሰግናለሁ። ይሄ የስራ ውጤት ነው። በርትተህ ስራ። ሰላም። እሺ 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 ስንቴ እንኳን ደስ ያለ። ወረኝት ደግሞ ምን አገኘሽ እንዴ? የግሩፕ ጸሐፊ እኮ ነኝ እኔ። ሳላቃት የምትወጣ አንዲትም ወረቀት የለችም። እንኳን ደስ ያለ ምክትል ስራ አስኪያጃች። እኔ ወሬኛሽ ወሬሽን ተይ በእናትሽ። ይሄ ወሬሽ ነው ነግሬሻለሁ። ይሄ የወሬ አመልሽ እንደዛ ሰውዬ እንደ ባልንጀራ እንደሰይ ቁልቁል እንዳወርድሽ ሚስትር ሲሰማ አበደ በለኛ። እሱ የራሱ ጉዳይ። ቢያብድ እኔ አይመለከተኝም። አመሉ ስራው ነው ቁልቁል የዘቀዘቀው። ማቅለት ነገር የለም። ስሚልን አንቺ ተነሽ እንጂ ከጠረጴዛ ላይ ምን ይባላል እንዴ? ምን ሆነሻል እንዴ? ምን እየሆነሽ ነው? የአንድ ወር ደሞዝን እንኳን ሳትበላ። ኧረ በእግዚአብሔር ሰርኬ እኔ ይኸውልሽ ለደሞዝ ሳይሆን ለሀገር የምሰራ ሰው ነኝ። ምን ጠቅላይ አማካሪ ነኝ አልክስ? በእናትሽ ኧረ ልጆችን ላሳድግበት በእናትሽ ሰርኬ። እኔ ቢሮ ውስጥ እንዲህ አይነት ቀልድና ቧልት አልፈልግም። በእናትሽ ምን እየሆንክ ነው? ልቀቅኛ እንዴ ልቀቅኝ። ኧረ በእናትሽ ብዬሽ ልቀቅኝ። ልዛ አንቺ ይደብራል እንዴ። እኔ ልጆቼን ላሳድግበት ግን አሁን ግሩፕ ተናግሮ ቢመለስ ምን ልሆን? ውጭልኝ። አልፈልግም። ልትፈጠር ባለሽማ ታውቂያለሽ። ውጭልኝ ውጭልኝ ውጭ ከዚህ ቢሮ እንዴ። ምን አይነት ዋለች በእናታችሁ እንዴ? ምን ነውር አይደለም እንዴ? ብዛ የለመድሽበት እዛ ያስለመዱሽ ጋር እንዴ ይሄ ስራ ነው፣ መስሪያ ቤት ነው እንዴ እኔ ነው ባይሽ ባልሽ ድምፁን ሰሚያለሽ? ይደውላል ወይ? ውብዬ አልነገርኩሽም እንዴ? ደላላው ደውሎልኝ ነበር። በዚህ ወር ውስጥ ጣሊያን ይገባል አለኝ። በሱ የተነሳ ሰቀቀኑን ሰውነቴ ልቃለ። አረ እንኳን ወደ ጣሊያን ሄደ። ባሌ ጣሊያን ሲሄድ ሞተ ቢባል እኮ ለለቅሶ ለለቀስተኛም ይመቻል። ወይ ታየኝ እንግዲህ ከጣሊያን ሲመጣ በቋንቋ ስትደናበሩ። ወይ ውብዬ ጣሊያንኛ እኮ ቀላል ነው። በ15 ቀን ይለመዳል። ጣሊያንኛ እኮ ማለት ፓፓራዛ ባላቶኒ ማለት እኮ ነው። ባላቶኒ ማለትን ማለት ውብዬ ደግሞ ይሄንን ማታቂ የፀጉር ቁርጥ ነው። አዎ ልክ ነች። የኔም ልጅ ያ ትንሹ ፀጉሬን ባላቶኒ ነው የምቆረጠው ሲል ሰምቼዋለሁ። ትክክል ነች። እንደው ውብዬ ስለ ልጆች ካነሳን እንደው ልጆች ሴት ናቸው ያሉት? አይ አሁን ከስንታዩ የተገኘ ዘር ምኑ ይባረካል ብለሽ ነው? ወይ ያችም ሴቷ ብታያት አቃጣይ ከሞያ የላት እንዲቹ ቀኑን ሙሉ ቁጭ ብላ ስትቀባባ እኮ ነው የምትለው። ሲያናድድ። ኤልዬ እሙቴ እንዴት ነሽ? እየተመለሽ ነው እንዴ? ክላሱስ? እባክሽ ስልኬ ቻርጅ ዘጋብኝ። ለቤለ ትንሽ ደቂቃ ቻርጅ አድርጌው ልመለስ ብዬ ነው። ታዲያ ይዝጋ። በሞባይልሽ አትማሪ። ይዝጋ? አንቺ ያምሻል እንዴ? አያለማወቅ። ይኸውልሽ ኤልዬ እኔ ስራ ከምፈታ ብዬ እንጂ የምማረው አላማዬ ፕሮፌሽን ሞዴል መሆን ነው። እንዴት ነኝ አልመስልም? ታዲያ ያንቺ ሞዴሊንግ እና የሞባይልሽ ባትሪ መዝጋት ምን አገናኘው? አይሽ ይሄን እኮ ነው አለማወቅ ያልኩሽ። ቆይሽ ለሞዴሊንግ አስፈላጊው ነገር ምን እንደሆነ ታውቂያለሽ? መማር።
አንቺ ከትምህርት ውጭ የምታውቂው ነገር የለም? እና ምንድነው? ፎቶ እሺ፣ የሚገራርም ቦታ ስታይ በስልክሽ ቅጭ ታደርጋለሽ፣ ማህበረ ገጽ ላይ ደስ ትለቂያለሽ። እና ስንቶቹ በፎቶ አንድ የወጡት። እኔማ በየትኛው ዘመድ ይወጣለሁ ብለሽ። ለዚህ ነው በየቦታው ፎቶ የምትነሺው። በሻው ነው እንሂድ። ስልኬ ዘግቶብኛል። እግሬ ስልክሽ ውስጥ ነው እንዴ ያለው? እሺ ሞባይልሽን የፈለግሽው ለፎቶ ነው አይደል? ይሄው። እሺ እንኪ ለዛሬ ነው ያዡ። የምርሽን እንዴ? ብለሽ ነው ለቀይ ለማስታወሻ እንደሆነ አንድ ፎቶ እንነሳ። የሷ እኮ ይለያል። ሊጥ እያቦካን ራሱ ፎቶ ካልተነሳን ሰልፊ ነው ሰልፊ ነው። ኧረ ተይኝ፣ የሷ ይለያል። አይ ውብዬ አትፍረጂባት፣ ዘመኑ እኮ ነው። እኛ ድሮ ልጆች ሆነን ልደት ቤት ነበር እኮ ሄደን ፎቶ የምንነሳው። እንዴ የሷ በዛ በዛ በዛ። ያለ መታደል ነው። ያ የመጀመሪያ ልጅሽ ከግቢ ወዴት ሄደ ቢልልኝ ጣሎ አቧት እንቀጥቀጣ አይደለም። ምን ያገር ካርታ ነው እንዴ ተሸከምከው? እሺ አፈልጉ ይዛውድ ከሱ ጋር ምን ጉዳይ አለኝ እንዴ? አንተ በእናትህ አቧ አንተ በእናትህ ተረጋጋ። ደግሞ ዛሬ በአንድ እግር ስትጸልይ ነው መሰለኝ ያደርከው። ዛር ቆሞላ አንተ ሶስትን ሲያነሳ ያያ አራትን ትደግምለታለህ። እንዳንተ ምን አይነት ሰው ነው? ያንተ ደግሞ ተለየ። ዝም በል በእናትህ። ሳስብ ጣል ትላለህ፣ ስጥል አስበላኝ ትላለህ። እንዳውም ከዚህ በኋላ መደቡ ካላደጋ አልጫወት። መደብ ራስ ምን ነው አንተ በእኛ ብር ቤት ካልሰራው አልክ። ሲጀመር አንተ ስራ አትሄድም? ሲበላን እኮ አይሄድም። ታውቀው የለ ረስታው ነው እንዴ? የአንድ መስሪያ ቤት እኮ ምክትል ስራ አስኪያጅ ነኝ። ይሄ ማለት ደግሞ ከአባት በ5 እጥፍ አድጋለሁ ማለት ነው። ለዛ ነው የጎበጥከው በለው። እቺ የፈረደባትን ስልክ ለ110ኛ ጊዜ ልታስይዛት ነው። ስልኬንማ አላስይዝም። በቃ ካላስያዝክ አልጫወት። ምን ቁልጭ ትላለህ? የምታስይዝ ከሆነ አስይዝ፣ እንጫወት። አበድሩኝ። ለብድሩ ወርልድ ባንክ ሄደህ ብትጠይቅ አይሻልም? ወይ ተጫወቱ ወይ ልውጣበት። በቃ እውነቱን እኮ ነው። አሁን ቁልጭ ከምትል ታይዛለህ። አትይዝ። በቃ ለእናንተ ልስል ነው እንጂ አስይዛታለሁ። እንጫት 2000 ነው ገዛዋል። ታይ እንጂ 2 ዓመት አበድራለሁ። ተከተላለህ በዛ አትከተል። ኧረ 2 አድርገው 2 እሺ ምን አይነሽ ፈጠጣ? አይኔ ተፈጥሮ እኮ ነው ይቀላል። ግን አንተ ምን ሆነ ነው ይሄን ስልጣን ከያዝክ በኋላ ግን ጸባይ በሙሉ ተቀይሯል። በእውነት ነውር የለውም። ቢያንስ አታንኳኳ። ለምን ማንኳኳ? ቢሮ አይደለ እንደፈለኩ ከፍቼ እገባለሁ። አሃ ምን ላይ የመታሽ ነው? ይሄን ቻፓ የሰራተኛ ደሞዝ ማለት ወጪ። ቆይ አንተ ማን ስለሆንክ ነው እኔ ለአንተ ይሄንን የማስረዳው? ማን ስለሆንክ ነው መመልስልህ? ምንድነው የምትደናበሪው? ሰርኬ እኔ ነኝ ተደናበርኩ እንዴ? አንድ ነገር ልንገርሽ፣ እዚህች ማህተብ ላይ ያለሽን ነገር ግን ብታስተካከይ ጥሩ ነው። ለነገሩ ተው፣ ያበላሸሽ ያ ስዩም ነው አይደለም? ችግር የለውም። መስሪያ ቤቱን እኮ የግሌ ነው አልክ። እንኳን አንተ አይደለም አቶ ግሩም እንኳን ያንተን ያህል እንደዚህ እንትን አላለኝም። እሺ ግሩምማ አምኖ ሰጠሽ እኮ ማህተቡን አይደል እንዴ? እንደ ልብሽ ተጫዋችበት። ምን ታደርጊ አንቺ? ጥፋተኛ እኮ አንቺ አይደለሽም። ግን አንድ ነገር ልንገርሽ አይደል? እዚህች ማህተብ ላይ እየተሰራች ያለችው ነገር የደረስኩበት ዕለት ሰው ብለሽ እንዳጠሪኝ። ምን ስንሰራ ደግሞ አየህን? ስሜ ሰርኬ፣
ይኸውልሽ መሀል ከተማ ላይ ውሃ መረቅ ነው ብዬ ቀቅዬ የሸጥክ ሰው ነኝ። ስዩም ገባ አልገባም? አሁን ስም ንገሪኝ። ተይው እሱኛውን ፊልድ ወጥቷል። ተይ ሰርኬ ተይ ተይ ተይ። በቃ መረቁን ካላጠጣሽ ነገሩ አይገባሽም ማለት ነው። ኧረ ስንቴ አንዳንዴ እንኳን እስቲ አሪፉ በቃ እስቲ እንተዛዘን። ምን አለ ደግሞ ቢመጣም በዛ ላይ መርዶ ምናምን ነው የሚሰማው። እሱን ቁማር መሸፋፈን በጣም ነው የሰለቸኝ። አሁንስ ሲበላ መምጣቱ አይቀርም። ሲበላ ቢበላማ ቀድሞኝ እዚህ ደርስ ነበር አይደለም እንዴ? ከዛ እችን ቻፓ ታጫውታት ነበር አይደል አብራችሁ? ችግር የለውም። ይኸው እኔ ስሚ ሰርኬ ተይው እኔ ማረገው ጣላ እንዴት አንቀጥቀጣይ ለመጣል ነው? ተረጋጋ። ምን እችላለሁ። አይገርምም? ከዚህ በላይ ቆይ እንዴት አድርጌ ላስብ? አንተ በእናትህ እንዴ በጣም ታበዛዋለህ። ምን ኤም ጃፖኒ ነው ብለህ ታስዘኝ ባልሆነ። ቆይ ከዚህ በላይ ምን ነፍስን ልታስይዘኝ ነው እንዴ? 140 ነው የገዛኋት። 100 አረቆና አቡ በእናትህ ልበሰው በእናትህ። ምነው አንተ ቁማር መተዳደሪያ ነው አልክ? ይኑኑ በእናትህ የዚህ ደግሞ ባሰ። ይኸውልሽ አራድዬ ልጅ ድፍረትሽንና ለቁማር ያለሽን ወኔ ሳላደንቀው አላልፍም። ይኸውልህ እነዚህ በደርግ ጊዜ የገዛቸው ጫማና እነዚህ ሌዘሮች እንኳን እንዲህ እየጠነቡና እየሸተቱኝ የተቀበልኩ ነኝ ነው። እሺ ሳላስመልሳትማ አልሄዳትም። የበላው ምግብ ካለ ውጣና አስመልስ። እሺ አቡ ሰየኔ እናንተ እናፈውናት። ኧረ በእናትህ ስራ መግባት አለብኝ። እንደውም አልሄድም። በቃ ቻው፣ ሰላም ሁኑ። ስራ መግባት በልተኝማ አትሄዳትም። ቁጭ በል። ይኸውልህ በአንተ ልህ ካልተጫወትኩ ስትል እኔ ነው ያስበላኝ። እሺ ቆይ አንተ ምን ፈለክ ከኔ? ምን ሊያዝ ከዚህ በላይ? ወይ እንደ ሰዎቹ ደህና ሚስት የለ ሚስትን እንዳልቀበል ለካ ያቺን የመሰለች ማኛ ታለች። እሷ ታስይዘኛለች። እንዴ ቀሽሮ እንዳልቀባ ማለት ነው የደበቅሽው? አንቺ ምን ያልሞከርሽው ነገር አለና ገና ቺፍ ዘይቴን እደብቃለሁና። አይ እናቴ ቺፍ ዘይትና ቀይ ስር አይደለም ለውበትነት ለምግብነት ራሱ እዚህ ቤት ብቻ የምንጠቀምባቸው። ሙልጭ አርጌ ሳህኑ እስኪታይ እየበላሽ ወገኛ። ለምን የአባቴ ዘመዶች ከውጭ አይልኩልሽም? አይ እነሱ እንኳን ለኔ ለአባ ማሉንስ ባክሽ። መች ጠይቆ አንኳኳ ይከፈትላል፣ ጠይቅ ይሰጣል ተብሏል። እሱ ፋይል መሸከም ትልቅ ስራ መስሎት እዛው መስሪያ ቤት ውስጥ ሊበሰብሳት ነው። ወይ እናቴ በእናትሽ ለኔ ቢጠይቅልኝ እኔም ቢወስዱኝ ለመቀባባትና ፎቶ ለመነሳት እዚቹን ጦጦ ምን አለሽ? እኔ እሱ ሰርቶ ኑሯችንን ካሻሻለው ከለወጠው ብዬ ነው። እሱ አይፈልግም። ምን እንደሚልሽ ደግሞ ታውቂያለሽ። ዛሬማ ይምጣት አለቀው። አይ እናቴ መስለቀሽው ብታውቂውን አንቺም መጠየቅሽን እሱም እምቢ ማለት እንደሆነ አታውቀውም እኮ። ይምጣት እንተያየ የለ ምን ሆነ ነው? እባክሽ አታካብጂ፣ ትንሽ ወድቄ ነው። እንዴ በአይነ ነው እንዴ የምትሄደው? አንድ ነገር ልንገርህ፣ ይሄ ቁማር ግን አንድ ቀን ያስገድልሃል። አሁንም ተሸርፈ አልቀሃል። አንቺ እንዴት ነው የተደፋፈርሽኝ? በእናትሽ ትንሽም ቢሆን እኮ ይኸውልሽ አለቃሽ ነኝ። እሺ አክብሪ። አለቃነቱን እንኳን ለጊዜው ብትረሳው ይሻላል። አሃ ገና ለገና ያቺ ቻፓለች ምናምን ብለሽ ነው አይደል? ይኸውልሽ ይሄም ቢሆን እኮ ጥቅማችን ለጋራ ነው። ይሄም የመጨረሻ ጥቅማችን ሳይሆን አይቀርም። ለምን?
ታውቃለህ ስዩሜ፣ በቃ እኔ ይሄንን ራሱ ልነግርህ አልፈለኩም። እኔ ምንድነው? ወይኔ ስዩሜ፣ ይሄ እኮ ግን ላንተ አይገባም። ምንድነው? ማን ያደረገው? ማን ያደረገው? ሲሾም ያልበላ ሲሻር ምናምን እንዳይባል አንተ በደህና ቀን አድርገህ በልተሃል እንዴ? ምን ያስጨዋል? ድሮም ሰው ያወጣልኝም እንጂ አብረን የበላ ነው። እሺ እኔ ማወቅ የምፈልገው በእኔ ቦታ የተተካው ማን ነው? ስንታየው፣ አቶ ስንታየው ያ ገገማ። አሽቃብጦ ተሳካለታ። እሺ ይኸውልሽ የቻፓውን ጉዳይ ማለቴ እነዛ የሰጠውሽ ደብዳቤዎች ላይ መተሽልኛል አይደል? አዎ መምታት መትቻለሁ፣ ግን ስንቴ ሳይነቃ አይቀርም። ውሃ ቀቅዬ ምናምን መሀል ከተማ ምናምን እያለኝ ሲያቦጃቡጃኝ ነበር። ስንታየውን ታዩ በእናትሽ። በቃ ይኸውልሽ የአንድ ሳምንት ጊዜ ብቻ ስጪኝ። ከዛ በኋላ እኔ እና አንቺ በዛ ሳምንት ውስጥ አስተካክለን የሆነ ነገር እናደርጋለን። እመኚኝ እሺ? እኔም ብለው ስራውን በፈረቃረቀው ስልጣኑ ያንተ መሆኑን ለመናገር ነው። ከዚህ ቀደም እንደዚህ ተናግሬ ያውቃለሁ። እንኳን ደስ አለ። አንሻካ ስልጣኑን ተቀበልከኝ አይደል? አንተ ላግዝህ በመቆርከው ለእኔ ጠላት ትሆነኛለህ። በጣም አሳቢ ነው። ይኸውልህ እኔ ስዩሜን አታውቀኝም፣ እሰራለሁ። እንዴ ምን ሆነህ ነው? ወድቄ ነው የሚለው። የደፈጣ ውጊያ ላይ ነበርክ እንዴ? ይኸውልህ አንድ እውነት ልንገርህ፣ መቼም አልፋታህም። እኔ ስዩሜ አሳያለሁ። እሺ ነው ስዩም የሚለውን ስም ደጋገምከው። ስምን ልታስለውጥ ነው እንዴ? ለነገሩ እውነትን ነው፣ ከፊት ጀምረሃል። እኔ ምሳ ልወጣ ነው። እኔ ምሳ ልወጣ ነው ማለት ቢሮ ለማን ትቼ ልውጣ? እንግዲህ በፈረቃ ስራ ጀምረን የለ እንዴ? ተረኛው ይጠብቃ ይገባል። ይጠብቃ እዚህ ወንበር ላይ መቀመጥ ክልክል ነው። በላይነሽ፣ ኧረ እንደምን አደርሽ? ኧረ ለዝጌር ሰላምታ እችን ይወዳል ስታየው። በላይነሽ በላይ ምን ነው አንቺ ምን ነው እያየሽኝ ከዛ ጀምሬ በላይነሽ እያልኩ እየተጣራሁ እንዴት ጥለሽኝ ትሄጃለሽ? ምን ማለት ነው ንገሪኝ እስኪ። ያንተ ሰላምታ መጠቀረ ምን ያደርግልኛል? ጉርብትና አይደል እንደያዝ ነው። ተይ እንጂ በላይነሽ። ጓደኞች አረብ ሀገር ከሄዱ ስንት ጊዜያቸው ነው? እና የግድ እኔ ውጭ ሀገር መሄድ አለብኝ እንዴ? እንደው አንድ ጥያቄ ብቻ ልጠይቅሽ። እኔ ውጭ ሀገር ከሄድኩኝ ለአንቺ ወረታ እከፍላለሁ ያለ ተቋም ወይ ግለሰብ አለ? ማንም ያለኝ የለም። አንድ ነገር ልንገርሽ፣ እስቲ ንገረኝ። አንድ አጭር ነገር ልንገርሽ። በእውነት እንዳንቺ ያለ አረብ ሀገርም ሊሄድ አውሮፓም ሊሄድ አሜሪካም ሊሄድ የሚያሽቃብጥ ጥቁር አረብ አይቼ አላውቅም። ተይ ስማ ልንገርህ፣ እንዲሁም ያንተ ስድብ ለእኔ ምርቃቴ ነው። እሺ እንዴት ነህ? ወይ ጋሽ እንቴ ልንዘጋ ነው። ምን ያደናብራል አንተ? ገቢዎች የመጣ ልዘጋ ነው አልኩ እና ዝጋኔ ምን ላድርግ ታዲያ? የሱቅ መስኮት እኔ ኪስ ውስጥ ነው እንዴ ያለው? እሺ ዘር በሉልኝ። እንደውም ለሀገር ውስጥ ውድብ ያንሰጥ። ተይ እንጂ ቻይና ለአፍሪካ ሀገራት ብድር አልሰጥም እያልሽ እያስፈራራሽ ባልሆነ ልንገርህ፣ ዛሬ እንደውም ያለብኝን ዕዳ ሁሉ ከፍዬ ነው የምሄደው። የማይሆነውን እርሶ እዚህ ሆነው ሊከፍሉኝ የማይሆነውን አንተ ያንተን ዱቤ ለመክፈል እኔ ውጭ ሀገር መሄድ አለብኝ እንዴ? ተው። ይህች ሀገር የበረከት ሀገር ነች። ተው
ጋሽንቴ ልንገሯት በረከት የሰው ስም ሆኖ ቀርቷል። በረከት ይጥፋ ልንገርህ አይደለም ችግር ይው ላንተ ሲል ደግሞ ውጭ ሀገር ደርሼ መመጣም ቆይ በቃ ሲሄዱ እናወራለን። አልከባይ አባ እንግዲህ ቻለ የውጭ ጉዳይ ሊነሳል ነው እንግዲህ ምሳሌ በላ ነበር የመጣሁት ቢቀር አልበላም ይቅርብ። ቆይ የተሻለ ኑሮ ለመኖር ሲባል ምን ችግር አለው? ምን ማለት ነው የተሻለ ኑሮ ማለት? ከሀገር መሰደድ ማለት ነው? ኤዳ አንተ ደግሞ ምንድነው 30 ጊዜ ስደት የምትለው? በባህር ወይ በመርከብ ሂድ አልተባልክ? ጣሊያን ያሉ ዘመዶችን ቅረባቸው ጠይቃቸው ስንቴ ምን ይታወቃል አንዳችንን ያስወጡን ይሆናል አይደለም? ልንገርሽ አይደለም አልሄድም በቃ ወይ አባ በእናት ለኔ ጠይቅልኝ እኔን ይሰደኝ አይደለ? ወረኛ የሰው ወረኛ ውጭ ሀገር መሄድ ጸጉር ቤት እንደመሄድ ቀላል ነው እንዴ? የስ አስታወስከኝ። በአሁኑ ወር ደሞዝ እኮ ሂውማን ገዛልሻለሁ ብለኛል እንዳትረሳ አባ። እሺ አልረሳም። ዋና ፔሮል ላይ ፍርም የገንዘብ የማመጣው ላንቺ ጠጉር ለመግዛት አይደል? አልረሳም። እንዴት እረሳለሁ? ዋና ስራዬን። አይ ጉድ! ይልቅታው ብዬ እንኳን ደስ አለሽ። ምን ተገኘ? መስሪያ ቤት ተሾምኩ እኮ። ሹመት እኛ ምን ምክትል ዋና ስራ አስኪያጅ አደረኩ። አይቻ ሀገር ስራ ሳይኖራት ስራ አስኪያጅ ትሾማለች አባ። እንዴት? በቃ እናንተ ዋና ቁም ነገር ስደት ነው ማለት ነው አይደለም? ዋና ቁም ነገር ስደት ነው ማለት አይደለም? ልንገርሽ አይደለም ለናንተ እልህ ደግሞ እንኳን ወጥቼ ወርጄ ለምኜ ልሄድ ይቀርና ዲቢ ወጥቶልሃና ሄድ ቢባል አልሄድም እኮ። ለምን ሲባል እናንተ ቤተሰቦቼን ለማንትቼ ጎረምሳው የት ነው? እዚያው ቁማር ቤት። አይ እንደው መድኃኒዓለም እንደው ምን እንደሚሻለኝ ይሄ ልጅ እንደው መጨረሻው ምን እንደሚሻለኝ። ሌሊት ይወጣል። ሌሊት ስራ እንዳለ ሰው እኮ ነው የሚወጣው። ተበላሸልሽ። ምን ማለት ነው? እንዴ ትንሽ ነው። ደህና ነኝ። በስመ አብ ወወልድ ወመንፈስ ቅዱስ። ኧረ ደህና ነኝ። አልተረፈም እኮ አንተ በቁማር አስበላኸው ፊትህን? ኧረ እኔ ትንሽ ነው እንደ መውደቅ ትንሽዬ ነው። አንተ እኮ አልተመቸህም እንጂ ቢመችህ ጠቅላላ ቤተሰቡን ቁማር አስይዘህ እኮ ትጫወትብን ነበር። እኔ ቁማር ምናምን አልጫወትም እንዴ አባዬ። ዝም ብዬ ነው እኮ እንደ ከሰው ጋር ጠማ አልቼ እንደ መውደቅ። መጫወቻው በምንድን ነው? እንትን አባዬ አንቺ ገብቶኛል ምን ልትይ እንደሆነ ገባኝ እኮ አወኩኝ እኮ። አይ ገባኝ እኮ ምን ልትይ እንደሆነ አንቺ ወረኛ። ቆይ ግን እዴ ናተ ጫማ የለ ሱሪ የለ ልብስ ታናቴራ የለ ጠቅላ ተበልቶ እኮ ነው የመጣው። ተበልታ መጣራሽ ይዘው አባዬ እኔ እንደዚህ አይነት ቁማርተኛ አይደለሁም። ዝም ብዬ ነው ዝም ብዬ ነው ነገር እኮ የምጫወተው። ግን ይኸው እዚህ ቤት አንቺ ነሽ ይሄን ታሪክ ልንገርሽ። ዝም በይ ውዬ ዝም በይ እንዳታጥፈጭም ዝም በይ። ደግሞ እኔ ምን አድርጊ ነው የምትለኝ? እኔንማ ትችለኛለህ። እኔ ላይ የምትበረታው ነገር አለ። ከጭቅጭቅ ከኔ ጋር ኧረ እናንተ አትጨቃጨቁ ነኝ እንዴ። እኔ በቁማር አይደለም እንደ መውደቅ ብዬ ነው እዚህ ጋር እንትን ያለብኝ። ትሪጂ ብቻ ቆይ እናቴ በረዶ ላምጣልኝ። ቁጭ በይ አንቺ። አይ ቢልልኝ እንደው ይሄን ፊትህን ይዘህ በዚህ ሰፈር መጣ። በቃ ቡና መጠጫ ቡና ቁርስ አደረከኝ። በቃ እኔ ግን የዚህ ሰፈር ሴቶች ተሰብስባችሁ ሰው ሰጣሙ የሚከፍላችሁ ኤንጆ አለ እንዴ? እስና ማሰምታል። ወይኔ ፈጣሪ እንደው ምን ይሻለኛል? እንደው ምን ጨረሻዬ እንደው ግድ የለም ወብዬ አንቺ ነሽ የምትጫወችብኝ እዚህ ቤት ምንም አይደለም። እስኪ ልብ ንካኝ እስቲ የሰዎቹን ልገለት አናትሽን ነው የምሰብርልሽ። እሺ አናትሽን እንደለ ወንድ እስኪ ነካኛለህ እናያለን። እነሱን እንዴት ተወጣቢ ነው ሲነካኝ እስኪ ነካኝ። ታቺ ወጭ ባለ እኮ ነው የምለው። ወብዬ ስልክ የት ነው? ስልክ የት ልትደውል ፈለግ? እሺ ቆይ ስልክ ተሎ ደውይልኝ እስቲ። ደውል እንትን ፌደራል ፖሊስ። አዎ ፌደራል ፖሊስ ለምን? እቤቴ እንትን አለ ረብሻ አለ አድማ በታይ ላኩልኝ በይልኝ። ምን ነው ግባ ና። አይ እኔ ፊት እኮ ቦርሳውን ከፍተህ እስካሁን ስላላየሁ። እንዴት ብዬ ከፍታለሁ አባዬ? አልከፍትም እኮ
ወይ አንተ ድመት ፊት ወተት ይቀመጣል? አይቀመጥም እኮ። ሌባ ነህ እያልከኝ ነው እንዴ? እኔ አልወጣኝም። ሌባ ነኝ ያልከው አንተ ነህ ካልክ ደግሞ እውነትህን ነው። ሌባ ነህ ልንገርህ። ሌባ ነህ ነህ ሰውዬ። እኔ እዚያ አታልጎምጎምብኝ። እና እዚያ የምታልጎምጎምበት አልጎምጎም። አሁን እኔ ሌላ ነገርህን ተውና ይኸው ደቀቅ ያለውን ጽሑፍ ለይልኝ። ጎላ ያለውን እኔ እለያለሁ። ነግሬሃለሁ። እኔ ተኔ ጋር እንዲህ ያንን ነገር ነግሬሃለሁ። እጅን ሰብስበህ ስራ። ያው ኮድ ያለው ኮድ አንድን ለብቻ ኮድ ሁለት ለብቻ በቀይ የተጻፈ ማለት ነው። ይሄውን ኮድ ሁለት ነው ያዝ። ኮድ ሁለት ነው ይሄ። ለብቻው ለየው። ኮድ አንድን ለብቻ ኮድ ሁለትን ለብቻ ላይ በቀይ ያለው ነግሬሃለሁ። ይኸውልህ ስማ፣ ምን ሆነሃል አንተ? እንዴ ምግብ አይደል አንባርከው? ያው ልለይልህ ነው። ተነስ ውጣ። ሳረዳ ይኸው የምትረዳኝ ልንገርህ፣ ስትሄድልኝ ውጣ። ይሄ ሌባ የሰው ሌባ ምን ይመስላል እናንተ? እኔ ወዲያል ሰውዬው። አንተ እኔን ልትሰርቀኝ ነው? እኔን ልንገርህ፣ እኔ ማለት መሀል ቢያሳ ላይ አንተ ሳትወለድ ውሃ መረቅ ነው ብዬ ቀቅዬ የሸጥኩ ሰው ነኝ። ደግሞ እኔንም አንተ አሰርቀኝም ቀጣፊ። አንተ ነህ እኔም ብለው ግን አንተ ግሩም ነው ስራህን ነው የምታከብረው። ምን እንዳለቃ እየሰራራ ብቻ ባለው ልንገርህ፣ አሁን ይህን ጥባው ከዚህ ቢሮ ጠረኑን ለማውጣት 3 ዶድራንት ያበቃል። ልንገርህ ምን አይነት እዚህ ቆይ ለምን ቀድመኝ ስራ ገባ ነው? ራስ ጉዳይ ሄሎ። አቤት አለቃ። ምንድነው እሱ? ይሄን ያለ አንድ ማዕተብ ለማስመታት ይሄንን ሁሉ ቀን? አረ እንደዛ አይደለም አለቃዬ። ማለት ልጅቷ ተጨማሪ ብር ፈልጋ ነው። እንደገና ሌላ ገንዘብ? አይ ለዛ አይደለም። ቻፓው እሱ ጋር ስላለ እጇ ላይ ስላለ በቃ ግድ የተወሰነ መላ መስጠት ስላለብኝ ነው። ትሰማኛለህ? በዚህ 3 ቀን ውስጥ ይሄንን ማህተብ ጨርሰ እጅ ላይ ካላስገባ ሐውልትን አሰራ። አረ እውነቴን ነው የምልህ። በቃ እሺ ቶሎ ጨርሷል አለቃ። ሄሎ የደረሽ በእናትሽ አፍጠኙ። በኮንትራት ታክሲም ቢሆን ቶሎ ነይ። ይኸውልሽ እዚህ ስትደርሺ ደግሞ በቃ የግልሽን መኪና የሚያስገዛ የሚገርም መላ ተዘጋጅቶልሻል። እሺ አፍጠኚው። ስንታየው? ዝግጁ ነኝ አለቃ፣ ዝግጁ ነኝ ለመስማት። ስራ አላደራረብብንም። በሰላም ነው። በቅርቡ ለስራ ጉዳይ ወደ ውጭ ሀገር ስለሚሄድ የኔን ቦታ ተክተህ እንድትሰራልኝ ይፈልጋሉ። እሺ፣ የምችለውን ሁሉ አደርጋለሁ አለቃ። እሺ። በዛ ላይ ደግሞ በቅርቡ የበጀት መዝጊያ ስለሆነ ስራን ጠንቅቀህ ስራ። እሺ። በጀት። እሺ። እንደው አለቃ አንድ ጥያቄ ነበረኝ። ማህተቡ ማለት ይሄ እኛ አለ አይደለ መስሪያ ቤቱ ዋናው ክቡ። ይሄማ ያንተ ኃላፊነት ነው። እኔ እኮ ስራ ስለሚበዛብኝ ሰርኬን ስለማምናት እሷ ጋር ነው ያስቀመጥኩት። ቅር ካለ ደግሞ ተቀብላት አንተ ጋር ማስቀመጥ ትችላለህ። እሺ ምንድነው መሰለን ለእንትን ነው ለሌላ ሳይሆን ያው የኛ መስሪያ ቤት ማህተብ ትንሽ እንደው አጓል ነገር እንዳይሰራበት ዛለ ማለት ነው እንጂ አይ ምንም አይደለም። በዛ ላይ በቅርቡ ደግሞ ከኔ ከውጭ ሀገር ስመለስ አንተ ልልክህ ስለምችል ተዘጋጅ። የት
ውጭ ሀገር? አዎ ውጭ ሀገር። ቤተሰቡ አበደ በለኛ። የሚገርምህ አለቃ፣ እኔ ራሴ ውጭ ሀገር ደርሼ ለመምጣት ሀሳቡ አለኝ እና አጋጣሚው ገረመኝ። እሺ አለቃ፣ እሺ። ምንም አይደለም። እሺ አንተ ብቻ በርትተህ ስራህን ስራ። እሺ አለቃ፣ መሄድ እችላለሁ? አዎ መሄድ እችላለሁ። እሺ አለቃ፣ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። በጣም በእውነት አለቃ፣ ማለት እኔ አላሰብኩትም፣ ግን እግዚአብሔር ይስጥልኝ። ምንም አይደለም። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። እሺ የእጅ መታጠቢያው፣ የሻወር፣ የኩሽና የተለያዩ የቤት ፍሳሽ ቱቦዎች ይዘጋቦታል። የተለያዩ ኬሚካሎች የተቀመመው ዳይክስ ፓይፕ ክሊነር የተዘጋቦትን የውሃ ፍሳሽ ቱቦዎች ሊያስተነፍስሉት መፍትሄ ይዞ መጥቷል። ዳይክስ ፓይፕ ክሊነርን ልዩ የሚያደርገው የውሃ ፍሳሽ ቱቦዎችን በጭራሽ አይጎዳም። ሙሉ በሙሉ የተዘጋቦትን ይዞ ይሄዳል እንጂ ራሱ በሌላ ቦታ በመከማቸት ችግር አይፈጥርም። ለአፍንጫ የማይጎረብጥ መልካም መዓዛ አለው። ዳይክስ ፓይፕ ክሊነር በተለያዩ ሱቆችና ሱፐርማርኬቶች ያገኙታል። ፍቅር ዲዛይን የሀበሻ ልብሶች አቅራቢና መንፈሳዊ መጽሐፍት መደብር ከኦንላይን ሽያጮች በተጨማሪ በዱባይ አጅማን በኢትዮጵያ አዲስ አበባ የመገናኛ ስርኤም ላይ ስራ የጀመርን ሲሆን እንዲሁም በቅርቡ በአሜሪካ ዲሲ ላይ እንገኛለን። ብዙዎች በእኛ ዲዛይነሮች የተሰሩ አዳዲስ እና ፋሽን የሀገር ባህል ልብሶችን ለብሰው ረክተዋል። እጃችሁ ባረክ ብለውናል። ታዲያ እርሶስ በእኛ ዲዛይን አመር ድምቅ ብለው መውጣት ይሻሉ? እንግዲያውስ ከታች ባሉ ቁጥሮች ውስጥ ትዕዛዙን ያስቀምጡ። የትኛውም ዓለም ሆነው በኦንላይን ከስር ባሉ ቁጥሮች መልእክቱን ያስቀምጡ። በተጨማሪም ከአሜሪካ ወደ ኤችኤል ካምፓኒና ከአርሃሚክስ ድርጅት ጋር ከ178 ሀገራት በላይ እንሰራለን። የሚፈልጉትን ትዕዛዝ ይዘዙ፣ ያሉበት ድረስ እናስረክበዎታለን። በዋትሳፕ፣ በቴሌግራም፣ በኢሞ በማንኛውም መልእክቱን ያስቀምጡ። ልዩነታችን የሚነገር ሳይሆን የሚታይ ነው። ፍቅር ዲዛይን። ቆይ አንቺ መቼ ነው ቻፓውን የምትመችልኝ? እሺ መቼ ነው የምትመችልኝ? እንዴ መጀመሪያ ላንብበው። ምን ላንብበው? አዎ ነገሩ ከበድ ሳይል አይቀርም። መጀመሪያ ግን አንተ ራስህ አንብበው። ቆይ አንቺ ከመቼ ጀምሮ ነው አንብበሽ መምታት የጀመርሽው? እሺ ይኸው ያስገድላል የሚል ጽሑፍ አለው። ምንም የሚከብድ ነገር የለውም። ይኸውልሽ እነሱ እኮ ከበላይ አካል አንዳንድ ጉዳዮችን ጨርሰዋል፣ ያውም ከባድ የሚባሉ ጉዳዮችን። ከኛ የሚጠበቀው ቻፓውን መምታት ነው። እንዴ ተጠያቂነት የሚባል ነገር አለ። ማን ነው የሚጠይቅሽ አንቺን? እሺ ብትጠየቂ እንኳን ይኸውልሽ የተሰጠሽበት 5 ዓመት ቀብራራ አድርጎ የሚያኖርሽ ነው አይደል? በቃ ድርጅቱን ለቀሽ ትወጫለሽ። ደግሞ አትፍሪ። ይኸውልሽ ቢጠየቁ እንኳን ሁለቱ ናቸው የሚጠየቁት። እቺ በቃ አድርገሽ ብትሰጪ ምን አለበት? በቃ ምን አለ መሰለሽ ዛሬ ማታ ይበራል። እኔ ነገ እመጣልሃለሁ። ወይ ማታ ከዛሬ ካለፈ ይገሉኛል። በእናትሽ ማታ አድርገሽ ብትመጪ ነው። ደህና አደሩ አቶ ክሩ። ደህና አደርሽ ሰርኪ። ምን ነው የተረበሽ ትመስያለሽ? አሃ ችግር የለም። እንትን ካልጸዳ ምናምን ብዬ ነበረ፣ ሳየው ደግሞ ጸድቷል። አዎ ይኸውልሽ ሰርኪ፣ ከአሁን በኋላ አቶ ስንታየው ሙሉ ውክልና ወስዶ ስራውን ሊሰራ ስለሆነ አስፈላጊውን ትብብር አድርጊለት። እሺ። ሙሉ ውክልና ሲሉ ማህተቡንም ያጠቃልላል? ሁሉንም። ምን ነው ችግር አለ እንዴ? ምንም ችግር የለም። ያው እኮ የዘንድሮ ሰው እኮ አታመንም ብዬ ነው። ያው ማህተብ ደግሞ ትልቅ ነገር ነው። ለነገሩ ስንቴ ጠንቃቃና ጥሩ ሰው ነው። ልክ ነሽ። ስንታየው ታታሪና ትጉ ሰራተኛ ነው። ስለዚህ አስፈላጊውን ትብብር አድርጊለት። እሺ አቶ ግሩም
ለእርሶ የነበረኝን ታማኝነትና ታታሪነት ለአቶ ስንታየውም ደግመዋለሁ። መልካም ቀን ይሁንልዎት። እች ማድረሳት ወረቀት ስማ፣ ማህተቡ አንተ ጋር ነው? ቆይ ማንነኝ ብለህ ነው ማህተብ ይዘህ የምትዞረው? ኧረ እኔ አልዞርኩም። ቢሮዬን የተገኘው ተሰራዬ ላይ የተጠየቀውን ብቻ መልስ። ለምንድን ነው ማህተቡን ይዘህ የምትዞረው? ማዕረጌን ማስታወስ ሳይኖርብኝ አልቀረም። አቶ ስንታየው ደገፋ እባላለሁ። የድርጅቱ ምክትል ዋና ስራ አስኪያጅ ነኝ። በዋናው ስራ አስኪያጅ በአቶ ግሩም ውክልና አሁን ደግሞ ድርጅቱን በዋና ስራ አስኪያጅነት መመራው እኔ ነኝ። ታዲያ እንደ ቀድሞ እኔ ጋር ቢቀመጥ ማህተቡ ምን ችግር አለ? አታምነኝም? አላምንሽም። ምን ማለት ነው? ቆይ አንተ ምንድነው አዲስ ሹመት ብርቅ ሆኖብህ ነው? ይኸውልህ ከአንተም በፊት ይሄን ስሜትን የማውቀዋለሁ። እሺ አንቺ ግን ልንገርሽ አይደለም፣ ስሚ፣ ውሃ ቀቅዬ መረቅ ነው ብዬ የሸጥኩ ምርጥ አራዳ ነኝ ብዬሽ ነበር። ሰማለህ? ከነውሃ ገደል ልገባ ትችላለህ። እኔ ግን ሲጉም ነኝ እንዳትለኝ። አንል እንዳትለኝ ሳየ እኔ አታምነኝም? አላምንሽም። አቶ ግሩም ራሱ እኮ እኔን ነው የሚያምኑት እዚህ መስሪያ ቤት ውስጥ። እኔ አላምንሽማ። ምን ማለት ነው? አንቺ በእንዴ ምን ሆነሻ? በቃኝ እንጂ ምንድን ነው ምን ያለ እንደዚህ ገገማ ነው እንዴ? አዎ ገገማ ነኝ። ምን ይመስላል እግዚአብሔር እንዴ? ስልክህን ሳይለንት አድርግ አባቱ። ምርጥ ሰው አዘጋሽ። ቀን ሲዞር እንደዚህ ነው። ስዬ ምን እሺ ነው? በጣም ሙድ ተረብሿል እኮ። ታርቃችሁ የለ እንዴ? ይኸው ታርቀንማ ይኸው ወረታውን እየከፈለ እኮ ነው። እኔ ስዩም ነኝ። ለ500 ብርና ለ1000 ብር ቁማል የምደነግጠው። ታዲያ ምን ችግር አለ? መደቡን እናሳድገዋ። ምን ነው ዛሬ ደግሞ እቺን ጃኬት አስይዘልቴ ነው? ቶ ጃኬቱን ቶ ከጃኬት የተሻለ ምርጥ ነገር አለ። ያው አቅም ካላችሁ። ምን ገና ለገና 5000 ብር በላው ብለህ ነው እንዲህ የምታነጅበው? ከሚስት በላይ ከ5000 በላይ የቤታችን 200 ካሬ ሜትር ካርታ በእጄ ላይ ነው። ያው አቅም ካላችሁ እዛ ድረስ መጫወት ከቻላችሁ በቃ ይጀመራታ። መደቡ ይደግ እንቀጥላ። ኦኬ ስጩ ዛሬ የትም አደርሷል። ስት ከማን ጋር ልነሳ እያልክ ነው የመጣሁት? በእናትህ አባቢ ጋር እንዴት ነው ቤት? ጤነኛ አይደለሽም። በአራቢት ሰዓት በዚህ ጨለማ እዚህ ላይ ምን ትሰሪያለሽ? ኤዱ ዛሬ ነው ስልኳን የሰጠች፣ ነገ ትወስድብኛለች። በእናትህ ፎቶ እንዴት እንደሚያጠራ ብታይ። ልቀቅኝ፣ እዚያ አትንከኝ። ችምድ ደግሞ ብቻሽን ነሽ እንዴ? ኧረ እኔ ብቻዬን ነኝ። ማን አለ እንዴ? ምን ብቻ አይታሽም እንዴ? ማን አለ አባ? ምን አለ አጋንንት ያው ነይ ግቢ፣ እዚህ ባጃ ግቢ እኮ ነው ብለው እሺ ምንድነው የምታየው? አላ እሺ ጣልልኝ አባ። እሺ ፈርቱና ይላል።
3 ጆከር አለኝ አባ። ጆከር ለመሬት ነው። ምንድነው? ለአራተኛ ጊዜ እኮ ነው ያዘጋው። አችልም እንዴ? ያማል እንዴ? እኔ እኮ እየተበላ ያለሁት እንዴ። አንተ እኮ የበላውን ነው ድጋሚ እየተበላ ያለው። አቦ በእናትህ ምንም መናጫነጫ ያስፈልገው። ከደበረ ማቆም ነው። እንደ በፊቱ ይኸውልህ ጫማዬን፣ ጃኬቴን፣ ካልሴን፣ ፓንቴን ብትለኝ አልሰማም። እሺ እኮ ታውቀዋለህ እንዴ? ሲበላ ማለቃቀስ ሙዱ ነው። አቦ ስጥ፣ እኔ እናንተ እናፍከው። ድሮም ጥፋተኛው እኛ ነን። ይኸውልህ እታች ወርዶ መንደር ከሚጫወት ተራ ቁማርተኛ ጋር መግጠም አልነበረም። እኔ ሰፈር መደቡ ይኸው ያንተ ብር አያልቅም እንዴ? አይበቃንም? ይኸውልህ መደቡ ከፍ ስላለ አንድ 3 ከተጫወትን አስመልሳለሁ ማለት። ሳላስመልስ ንቅንቅ አላት። ትቀልዳለህ እንዴ? ተበልቼ ወዴት ነው የምሄደው? ቆይ አንተ ነህ እሱ ነው የሚበላው? አቦ በእናትህ ቶ ካላመንከን ካንስጥ በቃሽ። ምን ይሁንልህ? ትገባለህ? ቶ እኔ እናንተ እናፍከው እንደው እሱን ቶ ይኸው አለሁበት እገባለሁ። በቃ እና ይፍጠና። አዎ ላጥ ይፍጠና። አዎ አፍጥን ምረጭ ካርታ ለግማሿንም እንጫወት። ምረጭ እዚህ ጋር ምረጭ። አይ ምረጣችሁ። በ5 10 ደብለው በሺ በ10 ሺህ እንደዛ ከሆነማ ነው የወጣው። እሺ አባ ማሳይ ነው ገባ ሲጋሩ በሁለት አዎ ጀርስ ሲያምቶ ቆረጭ ይደግ አዎ ደብል አድርገው ቆረጭ ኮበስ ጂና ረኮኮ ወዳት አሬ ዞዬ ደብል ለፈም በእናት ጂና ረኮኮ ገባ እኮ እዚህ ነው ይደግ አስመልሻለሽ አንድ እዚህ ጋር የሰራው ይኸው ምንድን ነው አንተ? ምን እያደረግሽ ነው? እየበላሽ? አባዬ ተፈቀደም ዛሬ የተቀባሁት እንዳይነካብኝ ብዬ እኮ ነው። እንደው ልንገርሽ አይደለ ልሞትልሽ። አሁን በዚህ አበላለሽ የዛሬ 3 ቀን አትጨርሽም። እንደው ልጄ እባክሽ ጥፍር ቀለሙን አይደለም ጥፍርሽን ፊትሽንም ተቀብ። ዱቄቴን ግን ተይልኝ። ያምን ዱቄት ጧት እየተለቀለቅሽ የምትሄጂው የጤፍ ዱቄቴን አይደል? የጤፍ ዱቄት እና አንቺ መሸጦ ባሪያ በዚህ ጊዜ ለምግብ ጤፍ ተወዶ አንቺ ፊትሽን ትቀቢያለሽ። ነውር አይደለም? ያሳዝናል። ጥፋተኛ ውብዬ ነሽ። ስንቴ እኔ ደግሞ ምን አደረግኩኝ? ምን አለ ጤፍ ዱቄቱን አምጥተሽ እዚህ ብፌ ውስጥ ብትቆልፊው። ብፌ ውስጥ? ኧረ አባ ዱቄት አይደለም ዝም ብላ ነው። እኔ የተቀባሁት እርድ ነው። ለካ ባለፈው የተቀባሽው አረንጓዴ ጎመኔን ነው ለካ። እሱም አይደለም፣ እሱም አቮካዶ ነው እናቴ። እኔም ብለው እንደው ጠቅላላ ያጓራ አትክልት ሆነሽ የለ እንዴ? በዚህ ጤፍ ዱቄት፣ በዚህ አቮካዶ፣ በዚህ ደግሞ ማነው እርድ። እንዲያው እኮ አሁን ስትታይ ምን የተባበሩት መንግስታት ባንዲራ እኮ ነው የምትመስለው። ለምን ጉድ ነሽ አንቺ? ኧረ በስመ አብ። አባ አዲሱ ስልጣን እንዴት ነው? እዴ እየተከናወነ ነው፣ እየተካሄደ ነው። አዲሱማ ስልጣን ጥሩ እየሆነልሽ ነው። ይገርማችኋል፣ አለቃዬ አሁን ወደ ውጭ ሄዷል። ቲኬቱን ኦኬ አስደርጎ እሱ እንደተመለሰ ውጭ እኔን የሚሄድ እሰይ የኔ መድኃኒዓለም ጸሎቴ ሰማኛ። ውጭ ልትሄድ ነው በአቋራጭ? እስቲ ዝም በይ። ውጭ እኮ ነው ያልከው። ዝም በይ ዝም በይ ዝም በይ። አንቺማ ደስ አለሽ። አንቺማ የኔ ውጭ ሀገር መሄድ ደስ አለሽ። ለካ ግሬ ነበር የሚጠበቀው። አንቺን የሰበር የሚያበር ይገባል እንዴ? ስንቴ ደግሞ ምኑን
ምኑን ነው የምታስበው አንተ ደግሞ እንደው? ደስ አለሽ አባ መጀመሪያ እንዴልክ ምን ማድረግ እንዳለበት ታውቃለህ? ፎቶ ትነሳሽ ፎቶ እንደዚህ ሰልፌ ሰልፍሽ ይበጥበጥ ሌላ ምንም ማለት እውነቴን ንገርሽ ስንቴ አሁን ገና እውነት ተናገረች ወይ ለዚህ መቀኛ ሰፈር ብለህማ ምን የመሰለ ፎቶ ሆነ ስንትዬ በዚህ ግርማ ሞገስ ምን የመሰለ ፎቶ ነው ተነስተ ነው መምጣት ያለብህ ደውኔ ነኝ እኮ እኔ አፌን ይበላኛል እኮ ባልናገርስ ቢይዘው ይበላኛል አልኩ እኔማ አልኩኝ ኧረ እንደው በፈጠረ እንደው በመድኃኒዓለም ኧረ እንደው በመድኃኒዓለም ይሻለሁ እንደው በፈጠረ ጌታ ይሻ ምን ጉድ ነህ አንተ እንዴ አትበልጂ ውሻ እንደው በብዬ ሳይ ምን እንደምትመስለኝ ታውቃለህ እየሮጥክ የምትበላ ውይ ኧረ እንደው አሁንስ አንተ ምን ይሻላል እንደው ብሶባ እንደው ስንትዬ ይሄን ነገር እንዴት ነው በቀዶ ጥገና ቼክ እናስደርገው እንዴ አይሆን በቀዶ ጥገና አይሆንም ለምን መሰለሽ የተፈጥሮ ነው ይሄ አሁን ከጊዜ ብዛት የመጣ ቢሆን ከተወለደ በኋላ የመጣ ቢሆን ሐኪሞቹ በቀዶ ጥገናም ይችሉታል ይሄ ተፈጥሮ ስለሆነ የሚችለው ሰሪው ባለቤቱ ብቻ ጣሎት አልሆነ ይሄ አይመለስም እኔ አልቻልኩትም እንደው እውነቴን ነው የምልሽ እኮ ልንገርህ አይደለም በዓለም መዝገብ ሪኮርድ ላይ ይኸውልህ የማይሰራ ግን የሚበላ ብቸኛ ሰው ተብለህ እውነት ሪኮርዱማ ይያዝልሃል ኧረ ጉደኛ ነህ አንተ ኧረ ሄደልሽ እንዴ አውሃ ኧረ ሄደልሽ በስመ አብ ወልድ መንፈስ ቅዱስ በስመ አብ በስመ አብ ተይው ለነገሩ ተይው አይሞትም ይሄ አይሞትም ተይው በምግብ አይሞትም ይሄ ተይው አይሞትም በምግብ አይሞት ቁጭ በሉ አትደንግጡ እንደው ድንግጥ አቤት መድኃኒዓለም ተተፋብን አቤት መድኃኒዓለም ይሄ በምግብ አይሞትም ልሙትላችሁ አይሞት ይሄ በምግብ አይሞትም ባየው በሰው ልጅ የተፈጥሮ ታሪክ ከናቱ ጡት ቀጥሎ እጀር በኋላ እያለ አጥንት የጀመረ ብቸኛ ሰው አንተ እኮ ነህ ጉደኛ እኮ ሰው ነህ አንተ ሰው ይኸውልሽ ተጦጦ ወዴት ነው ወደ አጥሜት ነው ይሄ እኮ ተጦጦ ወዴት ሄደ ወደ አጥንት እንዴ ይባላል እኮ ይሄ እኮ ጥርስ አጥቶ ነው እኮ ተወለደው እንዴ ጉደኛ ሰው እኮ ነው በጣም ጉደኛ ሰው እጄን አትላሽ አባት እሺ ወይ እሺ ሄሎ ማን ስልክ ባለማንሳት የምታመልጠኝ መስሎ ከሆነ ተሳስተሃል እሺ አለቃ እሺ ማለት እኮ ጻፊዋ እኮ ማተቡን ወሬ አልፈልግም እሺ አሁን እምልህን ብቻ አዳምጠኝ በዚህ 3 ቀን ውስጥ 3 ቀን እግዚአብሔር ያክብረው ተባረኩ እሺ እግዚአብሔር ያክብርልኝ ማህተቡና ዶክመንቱ እጄ ላይ ካልገባ እመነኝ ሐውልትን አሰራ በጠራጣ እሺ አባቴ ይኸው እኔ የምለው ዛሬ የዓመቱ ገብርኤል ነው አይደል አባዬ ዛሬ ልደት ነው እኔ እኮ ዝም ብዬ ሳየው እውነቴን ልንገርሽ ልጅ አባቴ ነው የሚመስለኝ እኮ የቆጥሯል አይሽ ስንትዬ አንተ እኮ ለኛ ንጉሳችን ነህ ቁርስህ ነው እንዴ እንደው እሺ ይሁን ጃንቆ ወዴት ነው ምን ሆናችሁ ነው እጄን ልታጠባ እኔ እያለሁ አይነሳት አይደል አረ ቁጭ በይ እስቲ አንቺ መጀመሪያ እኔ የምለው ማስቲካ እየበላሽ ነው አይደለም ጎበዝ ጧ ታረጋለሽ ደግሞ እስቲ ድገሚ ደገምሽው አቤት ድፍረትሽ እንደው እኔ የምለው ግን ቡና አንቺ ልታፈይ ነው አባ እንደው ጀበና ውስጥ የሚገባውን ነገር ታውቂዋለሽ ለአንተ ላድል አባቴን ቡና ማፍላት አንሳለሁ ምንም አታሽም አቤት እንደው ምን ጉደኛ እኮ ነሽ እውነቴን ነው በጣም ጉደኛ ሰው እኮ ነሽ እንዴ ኧረ በመድኃኒዓለም ምን ነው እንዴ ኧረ ምን ነው ምን አደረግንህ እንዴ ያንተን ሰጠን እንግዲህ አንመልሰው ኧረ እንደው እንዴ ኧረ እንደው ወረጃጃ ሬዲያ እንዴ እንዴት ነው የሚጠቀጥቀው ይሄ ምን ኧረ እኔ አባዬ ከዚህ በኋላ እንደው ምግብ አቁም ካልከኝ ራሱ አቆማለሁ የመድኃኒዓለም ያለ እንደው ምን አይነት ጉደኞች ናቸው አሁን እኔ አትብላ ብለህ ታቆማለህ ምክንያቱም ውጭ ሊሄድ ነው አይ
አይ ሀገር እንደው እስከ መቼ ነው ለሞተና ለሄደ እንዳሸረገዳችሁ የምትኖሩት? ተው በቁም እንተሳሰብ ተው። እንደው ምን አለ ፈጣሪ ለእናንተ ሲል እንደው ውስጤስ እንደ ዋና ውስጤስ ባያረገኝ ኖሮ እዚያ ደርሼ ስመለስ ታሸረግዱልኝ ነበራ። አይ እንደው ውቧ እንደው ነግሬሻለሁ። እቺ ወሬ ካንደበትሽ ወጣ የሆነ ስፍራ ብትደርስ ነግሬሻለሁ እንዳንጣል። ያው ዚብ ነግር ለምን አትበይኝ እንዴ? ለምን አትበይኝ እንዴ? አንዳንዴ ማሰብ ያስፈልጋል። አውርተነው ላይሳካ ይችላል። አይ ሰይጣን ጆሮ ይደፈስ እንዴ! እንዴት ነው የማይሳካው? ለኔ ሜዳን አይደለም ይያለ ሳካል እንዴ? ይሁን ግዴ አይ እንደው ስልሽ ካልተሳካ አውርተሽ ላንቺ በጎረቤት በዘመድ በቁብ በድር በዛ በሴት ድር ማፈር ይሆንብሻል እኮ። አባ ልክ ነው። ቢያንስ ለቅርብ ዘመዶቻችን ብቻ መናገር አይደል? አንጂ ወሬ አይወራም እንዴ? ለቅርብ ለአንድ 200 ሰው እንዲች አይደል? ከግንድ ያዛምድሽ ደግሞ ለዘመር ትላለች እቺ መሸጧ ባሪያ። ቆይ ግድ የለሽም ቆይ ግድ የለሽም አንቺ ባሪያ። ምን ወሬኞች ናቸው እንደሆነ። ወዴት ነው እንዴ? ሰዎቹ አብዳችኋል እንደ ወደ ስራ ነው። ምን ጉደኞች ናቸው እናንተ? እቺ ወሬ ነስቲ ስልኬን አቀብኝ። መጀመሪያ ለተዋው ደውዬ ለዚህ ሰፈርማ እዚህ አልነበርሽ እንዴ? አሁን ምን እዚህ ምንድን ነው ተጀርበሽ? ሞባይል ምን አልኩኝ? ኧረ ተውኝ። ገና ግሬ ግቢውን አጥር እንኳን ሳይወጣ ወሬ በስልክ ቴሌፎን። ምን ነው ስንቴ ለቅርብ ዘመድ እንኳን አይነገር ነው እንዴ የምትለው? ተይ ውዋ ተይ ውዋ እንደገና ከመውጣቴ ምንድን ነው እንዲህ የሚያደርጋችሁ? ተው ይሄን ወሬ ተው፣ ግድ የላችሁም ተው። ወቢ እንደው እቺ ወሬ ካንደበትሽ ወጣ እኔ ነግሬሻ እንዳንጣል። ውይ ስንቴ ከሌላ እኮ ሰው እኮ ከሚሰሙ ብዬ ነው አይደለማ። ተው ባካልኩ ተው ነው በቃ። ምንድን ነው እንደዚህ ማድረግ? እውነቴን ግን አባ በሰላም ነው የተመለስከው? መለከትሻል ምን ልትይ ነው? ሄቤ ተናግር። እውነቴን ነው። እኔ እኮ ጎረምሳው አጥሽ እኮ ነው የምትመስለው። አሁን ውጭ የሆነ ሰው ቢሰማን እቤት 2 ወንዶች ናቸው ልጆች ይሉኛል። እውነቴን ነው። ደሞ አንድ ነገር እንዳትናገር ወሬኛ። ደሞ ልንገርሽ እዚህ ቤት ዋና ወሬኛ አንቺ ነሽ። የሰፈሩ ሰንደቅ ያሽ አርማ አውለብላቢ ዋና የወሬ መሪ ልንገርሽ። እንግዲህ እቺ ደሞ ካንቻ እንደበት ወጣ የሆነ ቦታ ደርሰ እጆሬ ብትገባ እኔና አንቺ አባትና ልጅ እዚህ ቤት አንኳኳንም። ይሄው እንዲህ ሰቅዬ ስጋሽን እዘለዘለዋለሁ። አንቺ ጎረምሳ እዚህ ቤት አሁን ካርታውን ያየ ማን የቤቱን እዚህ አድርጌ ነበር። ምን ነው ስንቴ ብታጣ የቤቱን ካርታ ይዘህ መዞር ጀመርክ ወይ? በብዬ እዚህ ከኛ ቤት አሁን የኔ ቦርሳ ይሻላል እንዴ? ለተነቃቂ እንዴ ምን እያልሽ ነው? እንደው አደራ አንዱ ጋር ጥለው አውላላ ሜዳ ላይ እንዳታስቀረን ብቻ። እኔ እሱን ችግር የለም በኔ ጣው ግድ የለ ቤቱ ችግር የለም። ካርታውን እኔ በተነቃቂ የሚይዘውን ይዘዋለሁ። ወሬያችሁን ግን ተውኝ። በቃ ይሄን ካረጋችሁልኝ ትልቅ ሽልማት ነው የሚኖርኝ። እውነቴን ነው። አንቺ ረፊ እንኳን ዘመድም ቤተሰብም ጓደኛም ብዙ ስለሌለው በወሬ አላማው ድንገርሽ ችግር የለው። ምንም እሱ አሳሳቢ አይደለም። የእናንተ ነው። ካርታዋ ግን እዚህ ነበረች። ካርታውን እኔ አባይ ፍልቅልቅልቅ አድርጌ አገኘዋለሁ። እዚህም እዛም አገኘዋለሁ። የት አድርጋት ነው? እንዴ እፈላልገዋለሁ እኮ ነው ፈልጌ አገኘዋ። አይደል ምን አልክ እኮ ያውልህ፣ ሰማን እኮ ምን አልክ? አገኘዋለሁ አልክ። 4 ነጥብ ነው። ቀጥሎ እፈልገዋለሁ። ጥያቄ እኮ የለው። አገኘዋለሁ አላለም ብለህ ሙች ልሞትልሽ ጆሮዬን የሰማው ይኸው እዚህ ቆሜ እኮ ነው የሰማው። አገኘዋለሁ አለ። አይ ፈልጌ አግኝቼ እፈልገዋለሁ። ሌላ ጊዜ አንዳንድ ጊዜ ጨጓራን ትልጠዋለህ እንጂ አስተሳሰብህ እኮ የላቀ ነው እኮ። አየሽው፣ በራሱ ተነሻሽነት በፍላጎቱ ማንም ሳያስገድደው ካርታውን ምን አለ አመጣዋለሁ አለ። ጎበዝ፣ ይሄ ትልቅ ሰው ና አባቴ። አንተ እኔ ድሮ በጣም አምነው ሞድግ ሊገርህ በጣም እወዳለሁ። ቁጭ በል ውሻ። ስማ ልንገርህ፣ ያንተ ሌብነትና ማጨበርበር እዚህ ቤት ደግሞ ያንቺ ነገር ውብዬ ደህና ዋል። ሰላም ዋል። የሰላም አብላችሁ
ምን እያደረክ ነው? ስንቴ ደህና ዋልክ ማለት ደህና አደርክ ስንቴ? እህት ማማ ጸሐፊያችን ማለት ነው። እሷ ጋር የሆነ በቀደም ዕለት ፕሮጀክት ነድፌ ወረቀት አስቀምጬ ነበር እዛኛው ቢሮ። የት እንደምታስገባው አላውቅም። ድንገት በስህተት እዚህ ቢሮ ይዛው ከመጣች ብዬ እየፈለኳቸው ነበር ወረቀቶች፣ ዶክሜንቶች፣ እነሱን እየፈለኩ። ታዲያ እሷ እስከምትመጣ አትጠብቃትም ነበር እንዴ? በጠዋት ገባ ዛሬ። ያው ምን መሰለህ ወንድሜ ስንትዬ፣ የእናቴ ልጅ ይኸውልህ አሁን የባህሪ ለውጥ አምጥቻለሁ። አንገቴን ሰብሬ መስራት ነው የምፈልገው እና እንደዛ ደግሞ የግድ የወንድሜ እርዳታ ያንተ ከኔ ጎን መሆን ያስፈልገኛል እና ስንቴ ወንድሜ ለምን አሪፍ ቢዝነስ አብረን አንሰራ? ቢዝነስ? አዎ። ቦታውን ትለቀው ትወጣ? እሺ ስንቴ ና አንተ ማለት እኮ የእናቴ ልጅ ማለት ነው። መወለድ ቋንቋ ነው ስንትዬ። ታላቅ ቁጭ አረፍ። እሺ ቢዝነስ አልከኝ? አዎ ስንትዬ፣ ቢዝነስ፣ በጣም ጥሩ ቢዝነስ። ያው የኛ ድርጅት ሀገራችን ውስጥ ካሉ ታላላቅ ድርጅቶች አንዱ እንደሆነ ታውቃለህ አይደል? እና ይሄ ድርጅት ማህተቡ ያረፈበት ወረቀት ደግሞ የትም ቦታ ብዙ ቢዝነስ ሊያስገኝልን ይችላል። ስለዚህ እኔ የተለያዩ ስራዎችን የተለያዩ ዶክሜንቶችን አምጥቻለሁ። አንተ ቻፓውን እዚህ ላይ ትመታልኛለህ። ከዛ በኋላ ይኸውልህ ከደሞዝተኛ በአንድ የተላቀን የተሻለ ኑሮ ይኖረናል። የራሳችን የግል ድርጅት ይኖረናል። ስንቴ እስከ መቼ ተቀጥረን እስከ መቼ? እውነት በቃ እንደዛ ነው ስራው። አባ ወንድሜ ይኸውልህ እነዚህ ወረቀቶች ላይ አንተ ክቡንም ያኛውንም ክቡንም ያንንም ሁለቱም ስንትዬ ቲተሩንም ክቡንም ሁለቱም እዚህ ላይ አሁን እነዚህ ወረቀቶች ላይ እያንዳንዳቸው ላይ አንድ ሁለቱንም ሁለቱም ላይ ሁለቱንም ስንቴ የተሻለ ነገር ነው የምናገኘው እያልኩ ነው። ስንቴ ጥቅሞቹን አስባቸው። እሺ ሚሊዮነር አደርግሃለሁ። እኔ የምለው ወይ ማህተም ውስጥ ተመታ የግሩምን ፊርማ ከየት እናመጣዋለን? ወንድም አለም እሱ አያስጨንቅም። የግሩምን ማህተም ራሱን ቁጭ የሚያደርግ ሰፈር ሰው እኔ አውቃለሁ። እውነት የእሱን ፊርማ ቁጭ ነው የሚያደርገው። አንተ ብቻ እሱን መተው ይልምታው ችግር የለም። ደግሞ ታውቃለህ አይደል ስንትዬ፣ እሱም ባይኖር ግሩም እኮ አንተ ተወካይ ነህ። እውነት በየተወካይ ፊርማ ካረፈበት እኮ ራሱ በቂ ነው። በቃ እኔም እጠቀማለሁ፣ አንተም ትጠቀማለህ። የኔን ፊርማ ማስመሰል አይቻልም? ችግር የለውም። በአንተ ውክልና መውጣት ይችላል እያልኩ እውነት የለምታው እዛ ፊርማ ችግር የለውም። ችግር የለውም። የሚመታ ነገር ይምታ። አንተ ሌባ ስማ፣ እንኳን እኔ ጋር መተህ ልታደርግ ይቅርና ከዛሬ ጀምሮ እንዲህ ስታደርግ ባይ በፊርማዬ ከዚህ መስሪያ ቤት አባራለሁ። በጣም ጥሩ። ልክ ቢዝነስ ስትል ተደራጅተህ የምትሰራ ይመስላል። ለነገሩ ልክ ነህ። ሰርካለም ከተባለች ሌባ ጸሐፊ ጋር ተደራጅታችሁ እንደምትሰርቁ አውቃለሁ። ግን አንተ ማንም ይሉኝ ታማኝ ነኝ ነው የምትለው? አሳያለሁ፣ ምን እንደማደርግ አሳያለሁ። እኔ ደግሞ ስንታይ እንዳትል ስም እንዳጠር ስንታየሁ አለ። ውጥ ጠራው፣ ውጣ ሌባ። ጥቋቁር ነጠብጣቦች ወይንም ምልክቶች በፊቶት ላይ እየወጣ ተቸግረዋል? አይጨነቁ። ማዶስ
ምንም አይነት ጉዳትን ሳያስከትል እነኚህን ጥቋቁር ምልክቶች በቀላሉ በማጥፋት የችግሮት መፍትሄ ይሆናል። የማዶስን የፊት ቅባትና ሳሙና በመጠቀም በአጭር ጊዜ ውስጥ 73% የቆዳ መጠንከርንና የተሻለ የቆዳ ይዞታን ያገኛሉ። ጥራቱን በተመለከተ ምንም አይጨነቁ። በውስጡ የተካተቱት ንጥረ ነገሮች ሁሉንም የአውሮፓ ሬጉሌሽን ያሟላ ሲሆን ለማንኛውም አይነት የቆዳ ጉዳቶች አይጋለጡም። የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ ፍቅር ዲዛይን የሀበሻ ልብሶች አቅራቢና መንፈሳዊ መጽሐፍት መደብር ከኦንላይን ሽያጮች በተጨማሪ በዱባይ አጅማን በኢትዮጵያ አዲስ አበባ መገናኛ ስርኤም ላይ ስራ የጀመርን ሲሆን እንዲሁም በቅርቡ በአሜሪካ ዲሲ ላይ እንገኛለን። ብዙዎች በእኛ ዲዛይነሮች የተሰሩ አዳዲስ እና ፋሽን የሀገር ባህል ልብሶችን ለብሰው ረክተዋል። እጃችሁ ባረክ ብለውናል። ታዲያ እርሶስ በእኛ ዲዛይን አመር ድምቅ ብለው መውጣት ይሻሉ? እንግዲያውስ ከታች ባሉ ቁጥሮች ውስጥ ትዕዛዞን ያስቀምጡ። የትኛውም ዓለም ሆነው በኦንላይን ከስር ባሉ ቁጥሮች መልእክቶን ያስቀምጡ። በተጨማሪም ከአሜሪካ DHL ካምፓኒ እና ከአርሃሚክስ ድርጅት ጋር ከ178 ሀገራት በላይ እንሰራለን። የሚፈልጉትን ትዕዛዝ ይዘዙ፣ ያሉበት ድረስ እናስረክቦታለን። በዋትስአፕ፣ በቴሌግራም፣ በኢሞ በማንኛውም መልእክቶን ያስቀምጡ። ልዩነታችን የሚነገር ሳይሆን የሚታይ ነው። ፍቅር ዲዛይን። ሄሎ ወይኔ በላሽ አባቢ ኮሜንት ካለ አው ነገ ይበራል። ወይኔ እንዴት ደስ እንዳለኝ ማለት ነው። ችግር የለውም እነግርልሻለሁ። ምንድን ነው የምትፈልጊው? አስመጣልሻለሁ። አዎ እኔንም ደግሞ ባጨቃ ውስጥ ወስድሻለሁ ብሎኛል። እንዴት ደስ እንዳለኝ ብታይ፣ እንዴት ደስ እንዳለኝ እኮ እራሱ ብታይ። ኧረ ጓደኛዬ ችግር የለውም፣ ከአንቺ የቀረበ ጓደኛ አለኝ። ችግር የለውም። አዎ የምሬን ነው። ቴዲ በጣም ደስ ብሎኛል። አንቺ በቃ ካላወራሽ ያምሻል አይደል? አንተ ጠላ የለ የምታወራው ሰው ስለሌለህ ነው አይደል? ታውቂያለሽ፣ አንቺ ነሽ የቤተሰባችንን ስም የምታጠፊ። ኧረ እባክህ ቢሉ የራሳው ደግሞ እንዳይመስልሽ የቤቷን ካርታ ቀጥ ብላ የምታስቀምጣት። ኧረ ዝም በይ በእናትሽ። ይሄን ደግሞ ወሬ ብለሽ እዛ ሄደሽ እንዳትቦረተሽ። አንተ ቆይ አታስብም? ምን አይነት ሰው ነህ ግን? እንዴት የቤት ካርታ ዘቆማ ትጫወታለህ? እመልሰዋለሁ እሙዬ፣ ዛሬ ነገ አድርጌ እመልሳታለሁ። እሺ አመልሳትና አሳይሃለሁ። ዛሬ የማወራው ነገር ስላለኝ ነው። እሺ ያለፍኩህ። ኧረ እሙ በእናትሽ እመልሳታለሁ አልኩሽ አይደል? እንዴ ምን ሆነሽ ነው? እሺ ምንድን ነው የምትይው? ምን ላድርግልሽ? እሺ ኧረ እባክህ ልታጃጅ ላይ ባልሆነ ስማ፣ በቤት ካርታ እኮ ነው ቁማር የተጫወትከው። እሺ ካርድ ልምላልሽ። ኧረ እባክህ ቤታችን ነው። እሺ ቤታችን እኮ መልሰዋለሁ አልኩሽ አይደል? በዚህ 2 ቀን ውስጥ መልሰዋለሁ። ምንድነው? እሺ ስማ፣ ዛሬውኑ ካላመጣት እዘረግፍልሃለሁ። እሺ ያቃደው ነው የምትይው? ምን አንቺ እሙ ማሞ ደህና ውላችኋል ወይ? እንደው ይቀርታ እንዴ? ኧረ በፈጠረ ጌታ ምን ሆነ ነው? እንደው ሰው ላይ ሌላ ቂም ትይዛለህ ጋይስ? ምን ብዬ? ኧረ ተው። ምን አደረኩ? ባለፈው ሰው እኮ የሚወደው ሰው ነው አንተ ተቆጥቶ የሚናገር። ሂድልኝ ዞር በልኝ ስላልኩ አይደል እንዴ ቂም ይዘህ እየገላመጥከኝ? እኔ አልተቀየምኩም። ደግሞ ዞር ብዬ ማሞ ደህና ዋልኩኝ አልኩ እንጂ ቅያሜም የለኝ ግልምጫም አላሳየም እኮ። ቂም ስለያዝክ ነው ዞር ብለህ ሳታየኝ ሄድክ። ንቀኸኝ። ኧረ እንደው እባክህ። ኧረ ስለ መድኃኒዓለም ብለህ እንደው ስለ እግዚአብሔር ብለህ ይልቅ አሁን ሰው ቆማል። ሂድና ሰውህን አስተናግድ። አይ አንተ ተቀየምኸኝ እንደወደው ንግዱስ ንግድ ይሆናል። በል ና ግባ፣ ና ግባ እኮ ነው የምልህ። ግባ እኮ ነው የምልህ። አይ ጋሽት ምን ፈልግሽ? ቡናና ስኳር የለም። እስቲ ጋር ትልቅ ሰው አቁም። ቡናና ስኳር ተላይ ሄጅ ሱካፋ እንዴ? ምን ነው ማሞ ደህና ደንበኛህን አሁን እንዲህ ብለህ እንደው አላክረህ እንደው እንዲህ ወዲያ አድርገህ ብታባራት ልክ አይደለም። አንተ እዚህ ጋር ቆመህ ልክ አይደለም። እውነት ልክ አይደለም። የት ሄድብሃለሁ? አለው አብሬህ ነኝ። ጎረቤትና አለ። ምንድን ነው እንዲህ መሆን? አይ ሰማሁ እኮ ሰማሁ። ነገ ከነገ ወዲያ አሜሪካ ልበር እንደሆነ እኮ መረጃው ደርሶኛል። ወይ ብዬ ኧረ እንደው ምን ይሻለ እግዚአብሔር ይልሽ።
ሌላ ምንም አሁን ይሄ ወሬ ተብሎ ይወራል። እንደው ስሞትልህ ተማሳነግሬ ልትሄድ በቃ ተው። እኔ ሌላ ተጨማሪ ማልፈልግ ወንድሜ፣ ያለብኝን ዕዳ ከፍዬ መሄድ ነው የምፈልገው። ባለፈው 170 ነው ያልከኝ ቀሪ ሰደ ስርዓት ምን ነው? ኧረ እንዴት ምን ነው? እንዴት ማለት የበላሁ የጠጣሁበትን ልክፈል እኮ ነው ያልኩት። አይሆንም በፍጹም። ምን ሆነሃል? እኔ በፍጹም አይሆንም። በቃ የበላሁበትን ልክፈል ማለት አሁን እንዲህ አስብላል። አይሆንም አልኩ እኮ። እሺ እንደወደድክ እንግዲህ ምን አደርጋለሁ? እንደፈለክ ወይ ማሙ። ዛሬ አንተ ይቅርታ አድርግልኝ እንጂ ሌላው ችግር የለው። እንደ ክፍያ ነው የምቆጠው። ኧረ እኔ ትቻለሁ። እኔ ምን አረከኝ? እንደው ዛሬ ግን በጣም ተለየተ ቢሆን ስራ ጥሩ ነው። ቆንጆ ነው። እግዚአብሔር እየበረታህ ነው። ደህና ይሁን። እንደው ጋሽ እንትን እንደው አላንተም ማማክረው ስለልኝ እንደው እዛ አሜሪካ ፓስታና መኮረኒ አገር ነች ይባላል። እንደው ዋጋው እዛ ይቀንስ ይሆን? እንጃ መቼም ከኛ ሀገር ይቀንሳል ይሻላል ብዬ አስባለሁ። አዎ እሱማ ቢቀንስ ነው። አዎ ይቀንሳል። እንደው አንዲት ነገር ባማክረኝ ምን ችግር አለ? እንደው እዛ ከሄድክ በኋላ እንደው ፓስታና መኮረኒ እየላክልኝ እኔ እዚህ ባከፋፍል እዚህ ወይ ጉድ! እንደው ማሙ ሐሳብህ እኮ አንዳንዴ ግርም ድንቅ ይለኛል በእውነት። አንተ ትሄዳለህ እዛ ፕሮሰሱ ትጀምራለህ። ልክ ፕሮሰሱ እንደጨረስክ እኔ እዚህ ያለውን ጨራርስና የሚረከበኝን አስተካክላለሁ። አለቀ። ምርጥ ቢዝነስ። አይ ጭንቅላት እኔ እንደው ትንሽ ምን ቅር አለህ በለኝ። ይሄን ጭንቅላት ይዘህ እዚህ ሱቅ ውስጥ አንተ መገኘትህ ቅር ይለኛል። ልንገርህ፣ መተት አስመትተውብኝ እኮ ነው እዚህ ሱቅ የቀረሁት። የትም ደርስ ሰው በጣም አይ ጋሽ እንደው ፈጣሪ አንተ ላይ አስመትቶብህ እኔ ላይ አንተ ላይ ይሁን። እስቲ ምን ታደርገዋለህ? ይኸው ግን ይችን ቢዝነስ አደራህን ለአንድ ሰው ትንፍሽ እንዳትላት። ይኸው ዝች ዚፕ አለቅ ምን ዲች ብለህ እንዳታጣ አንድ ወሬ የለም። ኧረ በፍጹም ይኸው እንዲያውም ጋሽ ከዛሬ በኋላ መኮረኒና ፓስታ የሚባል አልሸጥም። ለምን? ወሬው ሾልኮ ይወጣል ከፓስታው ጋር። ስህተት። አየህ መኮረኒና ፓስታ አልሸጥም ያልክ ጊዜ ሰው ምን አስቦ ነው ብሎ ይጠራጠራል። አየህ የሆዴን በሆድ አድርገህ ፓስታና መኮረኒ ትሸጣለህ። አይ ጭንቅላት አለው አሪ ችትጥባን እንደ አማካሪ አይደለን እንዴ? ወይ ጉድ! ጉደኛ ነህ መቼም። እንግዲህ አደራህን እችን ውቅያኖስ የሆነች ሐሳብህን እያሰፋሃት ቆየኝ። እሺ እንዲሁ እንማከርባታለን። እሺ ኧረ የሰፋል በል እንግዲህ ልሄድ እስቲ ለልጆቼ እዚያች ፍርኖ ልግዛና ልሄድ። አዎ ታሰብ እንዲህ አለ የማይረባ ሐሳብ እኔ ጌታ እና ስንትዬ ኧረ ስንታየው ኧረ ስንትዬ እንደው ምን ነው ስጠራ ምን ነው ዝም አልክኝ? ምን ነው ካናቻ ወዲህ ምን ነው እኔ ጠርተሽኝ አንቺ ጉድ ነው። ኧረ ስንትዬ ምን ነው? እሺ ስንትዬ እንደው አትኮነ እንደው ልንገርህ አንድ ነገር ልንገርህ። ለእኔ ውጭ ሀገር ብርቄ አይደለም። ስንቱ ባሌ የት እንዳለ ታውቃለህ? አውቃለሁ ባልሽ የት እንዳለ። ውጭ ሀገር አይደለም የሱ ውጪ መሄድ እኮ ለአንቺ ጎረቤቱን ሰብስበሽ ቡና ከመጠጣት ውጪ ምንም የተረፈሽ ነገር የለም። ያ የዘመመ ቤትሽ እንኳን ዛሬም በጸሎት አይደል እንደ ያለው። ኧረ ስንትዬ አሁን ምን ተናግሬ ነው? የሚያስቀየም ነገር ተናግሬ ነው? የሚያስቀየም ንግግር ተናግሬ ነው ስንትዬ? እሺ በቃ ተይው፣ በቃ ይቅርታ ብዬሻለሁ። ተይው። እሺ ይቅርታ መካልክኝማ አንድ ነገር ላስቸግር ነበር። እሺ ምንድን ነው? ምን? ሳውዲ ነበር። ሳውዲ በሶስተኛው ቀን አሜሪካን ይገባል አሉ። ይሄንን መላውን አንተ ታውቃለህ ብዬ ነው። አውቃለሁ። ምን አደርጋለሁ መሰለሽ? እኔ ሲሄድ አውሮፕላኑ ልክ ሳውዲ አረቢያ አየር ላይ ሲደርስ ፓይለቱን አቁመው ለውና ያንቺን ባል ፒክ አድርጌው ይዤው እሄዳለሁ። እኔ እውነቴን ነው። ብዙ ጉዶች አውቃለሁ። እንዳንቺ ያለ አደገኛ ጉድ ግን አይቼ አላውቅም። ኧረ ስንታየው ተው፣ ጉርብትና ይበልጣል። ተው ተሾካሾክ ችግር አለ? በግልጽ እናወራ እንዴ? እንተዋወቅ እንዴ? እንተዋወቅ፣ በፈለግከው መንገድ ልንተዋወቅ እንችላለን። ኧረ ይሄ
እኔ ፈራል ሞት ረበሸኝ ይቅርታ አባሳው አንተ እዚህ ተቀምጣል፣ እዛ የሰፈሩ ሰው ይመጣል እያለ እየጠበቀ እኮ ወረኛ ሰፈር ነው። ምን አባቴ ይሻለኝ? ቢራ እየጠጣ ነው ወንድሜ። ለኛ ነችው ለአንተማ ይሄ አይገባም። አስተናጋጅ እስኪ አንድ ጠርሙስ እስኪ አንቺ እኔ አባቴ እሺው የኛ ቢሮች ተው፣ ግድ የለም በእኔ ይሁን። አመሰግናለሁ። ቸገረኝ። ስንቴ አሁን ወደ ውጭ ልትሄድ ወሰንክ ማለት ነው? እኔ አንተ ቅር በለኝ እንጂ አሁን ነው ቅርላት ውስጥ የገዛልኝ ሰውዬ ቅር አይደለም። ሌላ ምን አድርገዋለሁ ልንገርህ። ኧረ አይሆንም። ኧረ እንደው ስንቴ ያቺን ትንሿ ልጄን ታውቃታለህ አይደለም? ኮሌጅ ጨርሳ የተመረቀች እንዴ ጽጌ እስካርበረን እንዴ ያመጣሁላት የተመረቀች ጊዜ እንዴ ጽጌ አንተ ምን ሆነች? ምን ትሆናለች ብለህ ነው? ጭቃ አቃጥላ ልትገለኝ እንዴ? አለ አይደለም? ምን ያለች ካላከኝ እያለች እያቃጠለች ስራ ጠፋ እኮ ስራ ጠፋ። እንደው ስንቴ እኔ እናንተ ምን ያላሳለፍነው ነገር አለ? ክፉን ሆነ ደጉን ምን አንተ ክፉ ደግና ምናምን አሳልፈን ማይጫው አብረን ዘምተናል ልትለኝ ነው እንዴ? ጭራሽ አንተ ቆየት ብለህ እኔ እናንተ መንታ ነን አብረን ነው የወጣ ነው ትለኛል። አንድ እኮ ነው። ምን ልዩነት አለ? ቋንቋ ነው። አንድ ሰፈር አይደል ተወልደን ያደግነው አይደለ? ወደን ቆቀኔ እናንተ አንድ ስማ፣ አንድ ሆነን አናውቅም። ምን እናንተ ልንገርህ ይሄ አይነት ነው እና ምን ይደረግልኝ ነው የምትለው? እዚህ ቁጭ ብላ ከምታቃጥል እዛ ወስደህ እንደው ጥላት እዛ ብትቀርልኝ ይሻለኝ ነበር። እቺን ብቻ አዎ፣ እባክህን ስሞትል ስሞትል አሁን መቆም ነው እንደ ቆመ ሰው ስሞትል መሰለው። አይዞህ ራሷን ልጅ ጽጌ አቃጥለህ ትደፋለህ። ቅሪ ያለ ውስኪውን አዜ በጥብጥበት። ይሄ አንቺ ጣና ከኪስ ነው መሰለኝ ሞባይሉ የምታወጣው። በቂት ዘጋውብሽ ማለት ነው። ይሁን ሌላ ካርታማ ይዘህ ነው የምትጫወተው። ድሮም ስትበላም እነጫነች ትወዳለህ። ነጭ ናያጭ
ሄሎ፣ አገኛችሁት? አረ ምንም ነገር ቻፓ አልያዘም። ወረቀት ብቻ ነው እንዳለ ያለው፣ ምንም ነገር ያልያዘም። ምን ማለት ነው? ቆይ አንተ ሌላ ነገር ከምትከታተል ያልኩን ነገር አጨርስም? በረበርኩኝ። ምንም ነገር አልያዝኩም፣ ምንም ነገር አልያዘም ጉጦት ካልሆነ በስተቀር። ቆይ ለማንኛውም ግን አንተ ቢሮ ውስጥ ፈልገዋል? ይኸውልህ ጸሐፊዋንም አጠይቂያታለሁ፣ እሷ ጋር ምንም ነገር የለም። ቢሮ ውስጥ ፈልገው። አይ በቃቱ፣ በራሴ መንገድ እወጣዋለሁ። እኔ የምልህ ቢል የሆነ መላ ባሰራስ? በመልሱ ምን አገኛለሁ? ስዩም አሳፍሮ ያውቃል? በመልሱ በቁማር የበላሁን የቤት ካርታ መልስልሃለሁ። የቤቱን? ተረጋጋ። መጀመሪያ ስለ ስራው እናውራ። ምንድን ነው? ምን አይነት ቤት ነው? ውባ ውባ ውበት ይሽርገፍን የምንማ ውባ ምንድን ነው እዚህ ቤት እየተከናወነ? ውባ ኧረ ውባ ዛሬ ነይ ዛሬ ወይ እዚህ ቤት እኔ ልበድ ለእናንተ። ምን ሆነሃል? ማን ነው ኮሜዲኔን የከፈተው? ገና በጠዋት መነሳታችን አይደል እንዴ? ማን ይከፍተዋል? እቃ ጠፋኝ ውባ፣ እቃ ጠፋኝ ውባ። ማሂተብ ጠፋኝ። ማህተብ? የቤቴ ጉድ! አንተ ብለህ ጭራሽ ቤት ውስጥ ማህተብ ይዘህ ትመጣለህ? ምን ላድርግ? ቤት ሌባ፣ መስሪያ ቤት ሌባ። በቃ ሻውን ተረጋጋ። መቼም እንደዚህ ሆነ ስራ አትገባ። የማታውማ እንድችን የያዙኝ እኮ በሰላም ወደኩ፣ ተነሳው፣ መጣው፣ ተመስገን። ዛሬ ነው ማጅራት የኔ ቤት ውስጥ የተመጣሁት። ቆይ እሺ፣ ያን ያህል አስፈላጊ ነው? ማህተም ነው እኮ የምልሽ፣ የመስሪያ ቤቱ እኮ ማህተም ነው። አልገባሽም? ወይኔ ሰውዬው! አንቺ ምንድን ነው አፈጠጥክብኝ እኮ? አንቺ ወሰርሽ እንዳትለኝ ሰውዬ። አንቺ እንዴ ነችና ሰውዬ፣ በህግ አምላክ ወዋ ምንድን ነው? አንቺ ቢልልኝ የት ነው? ቢልልኝ? እሱ ደግሞ ምን ይሰራለታል? በጠዋት ነው የወጣው። ይኸውልሻ ሊያቀብላቸው ልሞትልሽ። ኧረ ምን አይነት ቤት ነው? ሰውዬው ጤና የለውም እንዴ? አደራ በላው፣ አደራ በላው፣ አደራ በላው፣ አደራ በላው። አሁን ይህ ሰውዬ ሰው አደረገኛል፣ ሰው አደረገኛል፣ ሰው አደረገኛል። የት ብዬ ነው የምፈልገው? የት ብዬ ነው የምፈልገው? እሺ አደራ በላው። ውይ 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 ውይ! አቤት አቤት! ምን አለ ዛሬ እኔ ጠፍቼ ቢቀር፣ እኔ ጠፍቼ ቢቀር ምን አለ? ምን ውስጥ ፈልጓል? ምን ውስጥ እስኪ ምን ውስጥ ፈልጓል? ምን ውስጥ ፈልጓል? ምን ፈለግሽ? አንተን ጠይቀህ እንጂ ምን እየፈለክ ነው? እኔማ የጠፋ ዕቃ እየፈለግኩ ነው። የጠፋው ዕቃ ስም የለውም እንዴ? የጠፋው ዕቃ ስም የለውም እንዴ? እስቲ ማታውቂያትን ሰይ እንጂ እንደማያውቅ ሰው ለምን ትሆኛለሽ? አታስቂኝ ተይ። ያስቃል እንዴ? ሰርኪ አንድ ነገር ልንገርሽ፣ ወስዳችሁትም ከሆነ ንገሩኝ፣ ግድ የላችሁም ንገሩኝ። ምን ውሃ ቀቅዬ ውሃ ጠብሼ ምናምን ስትል አልነበረ እንዴ? አንድ ነገር ልንገርሽ፣ ይሄ ማህተም ጠፍቶ አይቀር። ወስዳችሁት ከሆነ ንገሩኝ፣ ያለበለዚያ ግን እንተያያለን። ሰውዬ ጤና የለህም እንዴ? በእናትህ እኔ ስዩም ይሄንን ወረቀት ስጭው ብሎኝ ነው የመጣሁት። ስዩም ለቀቀ ለቀቀ። ማህተሙን ወስዳችሁ ስታበቁ
የሥራ መልቀቂያ። እሺ ይሄም ያንቺ ወረቀት ነው። ምንድን ነው? ከስራ መሰናበት? ምን አድርጌ ነው ከስራ የምታሰናብተኝ? እንግዲህ መስሪያ ቤቱን ቆርቆሮ ነቅለሽ እስክትሰጪ ድረስ አልጠብቅ። ምን አደርጋለሁ ነው? እንደሱ ነው? ትሰማለህ? በስም ማጥፋት ወንጀል ነው የምከሰው። ጠብቀኝ ደግሞ። ምን ስማለሽ? ስምሽ እኮ ጠፋ። ሰርካለም ሌባ፣ ሰርካለም ሌባ፣ ሰርካለም ሌባ። አቤት እድሌ፣ አቤት እድሌ፣ የሰው አደራ በልቼ አቤት። እንዴ ጋሽንቴ፣ ቆይ ማሞ፣ ቆይ አይ ኩራት መሆኑ ነው ዝም ብላ ይመጣል። ቆይ እንዴት ነህ? ምን ነው ምን ሆንክ? እንደው አሁን ገና ለገና አሜሪካ ልሄድ ነው ልልመደው ብለህ ነው የሀገር ውስጡን ጥለህ ያውጪው የምትቀር? አይደለም እንዲያው ፍርኖ ቤቱን ፈልጌው እኮ ነው። ካስ ምን ሆነ? እችን ነው እንዴ? ተው ያዛልኩ። ኧረ ተው እንዴ! አይሆንም። ኧረ ተው፣ የኔ ስጦታ ነው አልኩ። ያዝ። ኦ ማሙ በልሽ፣ አስገቡ። እግዚአብሔር ያክብርልኝ። አሜን። እግዚአብሔር ይስጥልኝ። አሜን። አመሰግን። እሺ ሰላም። እኔ የምለው እንደው ያቺ የአሜሪካ ጉዞ እንዴት ሆነች? ውይ አልሰማህም እንዴ ማሞ? ቀን ተቆረጠለት እንዳትለኝ ብቻ። አቤት እኔ ነገ አይ ማሞ ሳትሰማ ቀርተህ። አልሰማሁም እኮ ተቆረጠ እኮ። እስቲ ቀረው እኮ ልሞትልህ። ምን ነው ጋሼ? ውይ ቀርቼ ቀረው እኮ ቀረው። እዛም ብሄድ እዚህም ያው እስር ቤት ነው። እዚሁ ሸዋሮቢት ወይ ቃሊቲ ታሰራለሁ። እየፈተፈታችሁ እንጀራ እያያዛችሁ እየመጣችሁ እዚያ ትጠይቁኛላችሁ። እሺ ጋሽንቴ፣ ምንድን ነው? ዳቦዬን አምጣ። አጣ አቶ ስንታየው ምን ቀረ? ቆይ እዛም አሜሪካ ከርቸል ያለ ነው የምትለኝ? እዚያ የለም። እዚያ ያለው ጓንታናሞ ይባላል። የጓንታናሞ ከሆነ ይቅርብኝ፣ አልፈልግም። እንደውም ሰልባጅ መኮረኒ አልበላም፣ አላመጣም፣ አልፈልግም። በቃ ጋሽ ስንታየው እንዳትደርስብኝ፣ አልደርስብህ። ትግስቴ ተሟጦ ሊያልቅ ሲል ነው የደረስኩት። እውነት ነው አለቃዬ፣ ያው ብዙ አስጠብቄዎታለሁ፣ ግን ምን ይደረግ፣ ዶክሜንቶቹን ለማግኘት ያልገባሁበት ያልወጣሁበት ቦታ የለም። ብዙ ውጣ ውረድ አይቼበታለሁ። ለዛ ነው በጣም ይቅርታ። በጣም ስራህን መልቀቅ ጥሩ ነው። ምናልባት እንኳን ችግር ቢፈጠር እጅን ለማውጣት ይረዳል። እውነት ነው አለቃዬ። የት አሉ ዶክመንቶቹ? ይኸው አለቃዬ። በእውነት አለቃዬ ያልገባሁበት ያልወጣሁበት ቦታ የለም፣ ያልገባሁበት ቢሮ የለም። ብዙ ደክሜበታለሁ። ለዛ ነው። እሱማ እስቲ ይታየለ እንዴ ያንዳንዷ ነገር ቼክ ትደረጋለች። ብሬ ዶክሜንት ነው እንዲጋ ጭራሽ ሰዓት ማባከን ሳያል እኔ ልታታለኝ በፎርጂ ዶክመንት። አረ ፎርጂ ታያል። በፎርጂ እኔ ልታታለል እንዴ? ትንሽ እንኳን ለሰዓቴ እንኳን አትጨነቅም? አለቃ ይለ እንደዛ ምናልባት ያቺ ሰላቢ ሴትዮ ካይራብ አይጠሩት አይመለከተኝም። እኔ እንደው ግርም ያለኝ እሙዬ እንዴት ይሄ ዘዴ መጣልሽ የሚለው ነው። መጀመሪያ አባዬ አንተ ልጅ ተጃጃልክ እንዴ? ደው ማተሙ ምን ልታደርገው ነው? ካርታውን ላስመልስበት እኮ ነው። ቢሮ አስብ።
ቢበልጥበት እንጂ እንዴት በእጅ የሰጠውን ቤታችን በማህተም ትመልስለታለህ? ታዲያ እሺ ምንድን ነው የማደርገው ታዲያ? እንዴ ይኸውልህ ይሄ ማህተም በጣም ወሳኝ ነው ማለት ነው። ለዛ ነው አባዬ ራሱ እንዳደራ ልጅ የሚይዘው ሻንጣ ውስጥ እንኳን የማያስቀምጠው። በፌክ የተበላሁትን ካርታማ አስመልሳታለሁ። ሰጥተውም እኮ ላይ መልስልህ ይችላል ቢሉ። ቆይ ከዛ የተሻለ ሀሳብ አለኝ፣ ጠብቀኝ። ኧረ በእናትሽ አባዬ ይመጣል። እሙ አምጣ ማህተም። ምን ልትሰሪበት ነው? ያው ኧረ በእናትሽ ይመጣ። ምንድን ነው የምትሰሪው? አይመጣም፣ ጠብቀኝ። ወይኔ አንቺ ሙ ምንድን ነው ግን? መጀመሪያ የኛ የቤት ካርታ መሆኑን አረጋግጠህ ስጠው። እሺ የምን ነገር የምን ማህተም ነው የለጠፍሽበት? ይኸውልህ የኛ ነው፣ የኪነ ጥበብ ማህበሩ ነው። እሺ ቢለየውስ? ይሄንን አይለየውም። እንኳን እሷ ሰብስፎ የሚጠብቀው እኔ ራሱ አሁን መልሰህ ብትሰጠኝ አልለየውም። ለማንኛውም ግን እንደሰጠኸው ከዛ አካባቢ ብን ብለህ ጥፋ። እንደው ይሄን ቆዳ ልጅ ግን ምን ላድርገው ነው? እሱንማ እስር አድርጎ ጸበል መውሰድ አለያም ደግሞ እዛው ውጭ ኩሰደው። ይሄ ውጭ ዛሬም አልተውኝም እንዴ? እንዴት ነው የሚተውክ እንዴ? ስንቴ ዛሬ እኮ መሸኛክ ነው። የምን ሸኘት? የውጭ ጉዞክ ነው። እኔ እኮ በቃ ምን አለ መስሪያ ቤቱን ለቅቄ በገላገል ለእናንተ ስለ እለቃለሁ ነው ያልከው? ስማ ብትለቅም ባትለቅም እኔ ግን አልለቅም። ደቡብ ሱዳንም ቢሆን ደርሰህ ትመጣታለህ እንጂ ትወርቱም አይቀራትም። እችን ትወዳለች ብዬ እንደው ግን ይቅርታ አድርጉልኝ። እንደው ይሄንን እንደው ውጭ ናፋቂ ትውልድ ምን አድርገው ነው የምትሉኝ? ውጭ ሰው ሂድ አባዬ። ቻፓው